ፋይናንሻሊ ተጠቃሚ የሚያደርግ ሽልማት ቢኖር ከሰሩ በኋላ ነው ሴሌብሬት የሚያደርጉት ዝንጥ ብለው። ፊልሙን ሰርቶ ከጨረሰ በኋላ ስለሚቀጥለው ፊልም ነው ማሰብ ያለበት። ይሄ ውድድር እንዲህ እንደሚሸልመን እንደዚህ አይነት ነገር እንደሚያበረታታን ብዙ ሰው አያውቅም። እንደምታውቀው ነው የፊልም ስራ በጣም ከባድ ነው፣ ብዙ መስዋዕትነት የሚያስከፍል ነው። ኦነስትሊ 20 ዓመት ማዘጋጀት በጣም ከባድ ነው። ሴሌብሬት ማድረግ ነው ሙያውና ሙያተኛው። የዛሬ 20 ዓመት ኢምፔሪያል ሆቴል ይሄ ፊልም ፌስቲቫል ሲከናወን ነበርኩ። ተጸነሰ፣ ተወለደ፣ ተንከባክበን አሳድገን እዚህ አድርሰነዋል። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ዛሬ አዲስ ምዕራፍ የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል 20ኛ ዓመቱን እያከበረ ይገኛል። ዛሬ በዚህ ፌስቲቫል በርካታ የፊልም አክተሮች የሚሸለሙበት ይሆናል። እንኳን አደረሳችሁ። ይህ አዲስ ምዕራፍ ፖድካስት ነው። ዛሬ የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል 20ኛ ዓመቱን እያከበረ ይገኛል። የአዲስ አበባ ቲያትር ቤቶች አስተዳደር አብሮት አዘጋጅቷል። እስከ መጨረሻው አብራችሁን ከቆያችሁ በርካታ ጉዳዮችን እናነሳለን። አብራችሁ ቆዩ። የሃያኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል የዳኞች ትወና አንደኛ ደረጃ የኔ ምርጥ ተዋናይት ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። ዛሬ 20ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ላይ እንኳን ተገናኘን ቤቢዬ። ቢኒ በጣም አመሰግናለሁ። ዛሬ ስላየው ደስ ብሎኛል። እኔም በጣም ደስ ብሎኛል። እንዲህ አይነት ፌስቲቫሎች እኮ ወዳጅ ከወዳጅ ጋር ያገናኛል። እውነት ነው። መሰባሰቢያ ይሆናል። ዛሬ ኢትዮጵያ ኢንተርናሽናል ፊልም 20ኛውን እያከበረ ነው። ዛሬ ያየው እንቅስቃሴ ምን ይመስል ነበረ? ቆንጆ ነው በእውነት በጣም ይርጋ ሸዋ ሊመሰገን ይገባዋል። 20 ዓመት መዝለቅ ቀላል ነገር አይደለም። እንደሚታወቀው ቀደም ያለ ነው ከሁሉም 20 ዓመታት ነው የዘለቀው። ጥሩ ነበር። ዝግጅቱም በጣም ጥሩ ነበር። የሽልማቱም ሂደት በጣም ጥሩ ነበረ። 20ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ላይ እንገኛለን። በአዲስ አበባ ቲያትር ቤቶች አስተዳደር ግቢ ውስጥ በትልቁ አዳራሽ ነው የተዘጋጀው። አጠገቤ ሁለገቡ የጥበብ ሰው ደሳለኝ አለ። እጅግ በጣም የማከብረው የምወደው ወንድሜ ትልቅ ባለሙያ ትልቅ ተዋናይ ነውና ብዙ ያልተዘመረለት ያልተነገረለት ደስ ብሎኛል ስለተገናኘን። እኔም በእውነት ለመናገር ለአንተ ትልቅ አክብሮት አለኝ። ስርዓት ያለ ጨዋ ጥሩ ወንድምና ጥሩ ኢትዮጵያዊ ስለሆንክ እኔም ይሄን መናገር ፈልጋለሁ። አመሰግናለሁ ደስዬ። ሚኒሊክ መርህድ እንኳን ደህና መጣህልኝ። እሺ በጣም አመሰግናለሁ። ፊልም ፌስቲቫሉ ላይ እንግዲህ 20 ዓመት ገደማ ተካፍያለሁ። የዛሬ 20 ዓመት ኢምፔሪያል ሆቴል ይሄ ፊልም ፌስቲቫል ሲከናወን ነበርኩኝ። አሁን የሚገኝበት ዓለም አቀፍ ኢንተርናሽናል ደረጃ ላይ ነው ያለው። ኢምፔሪያል ሆቴል ሲዘጋጅ ቦታው ላይ ነበርኩኝ። ኢትዮጵያ ፊልም ፌስቲቫል ተብሎ ስያሜ አግኝቶ ሲንቀሳቀስ ጀምሮ አስታውሳለሁ። የዛሬ 20 ዓመት ሲጀመር ቀኑ ሙሉ ነበረ ፊልም ፌስቲቫሉ የሚከናወነው። ያኔ ተማሪዎችም ነን፣ ታይምም አለን። ፈርስት ይር ቲያትር ተማሪ ብሆንም ግን ብቻ ክፍት ታይም ነበረን እና ጠዋት ሄደን ምሳ ሁሉ ሳንበላ እስከ ማታ ምናምን የሚታዩትን ፊልሞች እናይ ነበረ። እሱ ነገር አስታውሳለሁ። በጣም በርካታ አክተሮች የተሸለሙበት ዛሬ 20 ዓመት ደርሷል። እንኳን ደስ አላችሁ። አጠገቤ በፊልም ታሪክ ውስጥ በኢትዮጵያ ፊልም ታሪክ ውስጥ ብዙ ትልልቅ ነገሮችን በመጀመር የሚታወቀው ቴዎድሮስ ተሾመ፣ እኔ ደግሞ በጣም እጅግ የማከብረው እንኳን ደህና መጣ። እንኳን ደህና ቆየልኝ ቢኒያም። ደስ ብሎኛል ስለተገናኘን። እኔም ደስ ብሎኛል። አምሮብሃል ደግሞ። ታንክ ዩ አመሰግናለሁ። ዛሬ 20ኛው የኢንተርናሽናል ፊልም ፌስቲቫል 20ኛ ዓመቱን እያከበረ ነው። 20 ዓመት እንግዲህ ጉዞውን ታውቀዋለህ፣ ውጣ ውረዱን መውደቁን ታውቀዋለህና ግን እዚህ ጉዞ ላይ በመድረሱ ምን ተሰማ? በጣም ነው ደስ ያለኝ። ሲጀምር አውቀዋለሁ ልጁን እና 20 ዓመት ቀላል አይደለም። ኦልሞስት እኛ የጀመርንበት አካባቢ ጊዜ ነው እና በዛ ጊዜ ውስጥ ያለ ፈተና እዚህ አልደረሰም እና
በእውነት እንኳን ደስ አለ ሊባል የሚገባው ነው። የተከበራችሁ የአዲስ ምዕራፍ ፖድካስት ተመልካቾቻችን ተወዳጁ የጥበብ ሰው መራሂ ተውኔት ኃይሉ ጸጋዬ አክተር ነው፣ ዳይሬክተር ነው፣ ተዋናይ ነው፣ ጸሐፊ ነው፣ ብዙ ነገር ነው። አላስተዋውቅላችሁም። ባለፈው በነበረን ፖድካስት ላይ ኃይልዬን አስተዋውቂያችኋለሁ። ዛሬ ደግሞ የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል 20ኛ ዓመቱን እያከበረ ኃይልዬ በገባው ቃል መሰረት ወጣቶችን ሊሸልም እንዲህ አምሮበት አጠገብ ያለው ያኔ ስትሸልም አስታውሳለሁና እንኳን አደረሰ። እንኳን አብሮ አደረሰን። እንኳን ደስ አላችሁ። አሜን። እንግዲህ ፕሮግራማችሁ ምን እንደሚመስል ገብተን ነው የምናየው። ያው በገባውት ቃል መሰረት እንደገና ወጣቶችን ወይም ሌሎች በፊልሙ ላይ አስተዋጽኦ ያደረጉትን ሰዎች ለመሸለም ተዘጋጅቻለሁ። በጣም ነው በአንተ መሸለም መታደል ነው። ወጣቶቹ ነው ትልቅ ሙያ ያለ የምትከበር ሰው ነህና በአንተ መሸለም መታደል ነው። የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል 20ኛ ዓመቱን እያከበረ ነው። 20ኛ ዓመቱን በአዲስ አበባ የቲያትር ቤቶች አስተዳደር ትልቁ አዳራሽ ውስጥ እያከበረ ነው የሚገኘው። ዳይሬክተራችን ይርጋሸዋ 20 ዓመት ሙሉ የኢትዮጵያ ኢንተርናሽናል ፊልም ፌስቲቫልን መስርቶ ጸንሶ ወልዶ 20 ዓመት ሙሉ ተንከባክቦ እዚህ ድረስ ያደረሰው ዳይሬክተራችን ይርጋሸዋ እጅግ በጣም እናመሰግናለን። እንኳን አደረሰ። እንኳን አብሮ አደረሰን። እኔም እጅግ በጣም አመሰግናለሁ ቢኒ። ረጅም ጊዜ አብረን ስንሰራ ነበረ፣ ስንተዋወቅ ነበረ። ይኸው እንግዲህ እንደምታየው በእርግጥም ተጸነሰ፣ ተወለደ፣ ተንከባክበን አሳድገን እዚህ አድርሰነዋል። እንግዲህ መቼም 20 ዓመት ሙሉ በጣም ውጣ ወረድ አለ፣ መውደቅ መነሳት አለውና በዚህ ሁሉ መውደቅና መነሳት ውስጥ ግን 20 ዓመት ሙሉ ወጥረህ ይዘህ እዚህ በመድረስ ምን ተሰማ? እንደው የእውነት በጣም ኩራት ይሰማኛል። እውነቱን ልንገርህ፣ አንደኛ እዚህ ሀገር ሽልማት የሚባል ነገር ስላስተዋወቁኝ የመጀመሪያው ሰው ስለሆንኩኝ እጅግ በጣም ኩራት ይሰማኛል። እጅግ በጣም ማለት ነው። በተመሳሳይ ሁኔታ ደግሞ አንድም ቀን ሳይቋረጥ መጀመር ብቻውን እኮ ቀላል ሊሆን ይችላል። እኔ ግን አንድም ቀን ሳላቋረጥ ለ20 ዓመታት ለዛው ግዙፍ ፕሮግራም ሳምንት የሚቆይ ብዙ ፊልሞች የሚታዩበት ብዙ የጎንዮሽ ፕሮግራም የሚከናወኑበት በመጨረሻ ላይ አዋርድ የሚከናወኑበት እጅግ በጣም ግዙፍ ፕሮግራም እና እዚህ በማድረሴ የሚሰማኝ ስሜት ወሰን የሌለው ኩራት። ዛሬ አዳራሹ ሞቅ ደመቅ ብሏል። በርካታ አርቲስቶች እየገቡ ነው፣ ተሸላሚዎች እየገቡ ነው፣ ተመልካቹም እየገባ ይገኛል። እህታችን አጠገቤ አለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዛሬ እንግዲህ ፊልም ፌስቲቫል ላይ ተገናኝተናል። ምን ተሰማሽ? በመጀመሪያ በጣም ደስ ብሎኛል ሆነስትሊ ስለመጣሁኝ። ሳቤላ ተስፋ ይባላለሁ። በጣም ለ20ኛው የፊልም ፌስቲቫል ስለመጣሁኝ በጣም ደስ ብሎኛል። በጣም የሚያምር ሁኔታ ነው ያለው። ሆነስትሊ እንዴት አየሽው? ሆነስትሊ 20 ዓመት ማዘጋጀት በጣም ከባድ ነው፣ ግን ከባለፈው ዓመት አሁን እየተሻለ 20 ዓመቱን ሙሉ ባላይ ያየኋቸው ፊልም ፌስቲቫሎች አሉ። ከባለፈው ዓመት አሁን እየተሻለ የአሁኑ ሞር አሪፍ ሆኖ እየታየ ይገኛል። በጣም ያምራል፣ ደስ ይላል። መልካም። እዚህ ፊልም ፌስቲቫል ላይ ስትመጪ እንደው ምን ለማግኘት የመጣሽው? ሆነስትሊ ኮኔክሽንም ለመፍጠር ነው። ቢኮዝ እኔ ወደ አርት ሙያው እየመጣ ያለው ሰው ነኝ። ሰው የተለያዩ ኮኔክሽኖችን ለመፍጠር እንዲሁም ደግሞ ከባለፈው ዓመት አሁን የተሰሩ ፊልሞች ምን የተሻሻለ ነገር አለ የሚለውንም ለማስተዋል መማር ያለብን ነገርም ካለ ለማየት ነው። አዲስ ምዕራፍ ፖድካስት ተመልካቾቻችን ዛሬ የምንገኘው በ20ኛው የፊልም ፌስቲቫል ላይ ነው። አጠገቤ በርካታ ሰዎች አሉ፣ ተሳታፊዎች አሉ። ሀና እንኳን ደህና መጣሽ። ዛሬ እንደምታውቂው የኢትዮጵያ ኢንተርናሽናል ፌስቲቫል 20 ዓመቱን እያከበረ ነው። እዚህ ፌስቲቫል ላይ ለመካፈል ነው የመጣሽው። ምን ተሰማሽ? በጣም ደስ የሚል ነገር ነው። ደስ ብሎኛል። ብዙ አክተሮች አሉ። የኢትዮጵያ ፊልም እንደዚህ ቢበረታታ ደስ የሚል ነገር ነው እና በጣም ደስተኛ ነኝ። ዛሬ እንግዲህ በዚህ ፊልም ፌስቲቫል ላይ ምን ትጠብቂያለሽ? በጣም ደስ የሚል ሽልማት የሚኖር ነው የሚመስለኝ እና አሪፍ ነው። እንኳን አደረሳችሁ። ደስ የሚል ፌስቲቫል ነው። አብራችን ቆዩ። የ20ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል የዓመቱ ዳይሬክተር ሳሚ ባዩሽ ከገበያ ፊልም እግዚአብሔር የተመሰገነ ይሁን። ለዚህ ቀን ስላበቃን እዚህ ስላደረሰ ከምንም በላይ ቤተሰቦቼን አመሰግናለሁ። በእነሱ ጥንካሬና በእነሱ ኃይል እዚህ ያለው። ከዛ ውጭ የገማ ላይ በጣም የማመሰግናችሁ፣ በጣም ነው የምወዳችሁ። በጣም ለፍታችኋል። ጸጊ፣ ኪንግ፣ አዚቲ፣ ቃልዬ ሁላችሁ በአዲስ አበባ ቲያትር ቤቶች አዳራሽ ውስጥ ተገኝተናል። ዛሬ በጣም ደስ ብሎኛል። አንድ ወጣት ዳይሬክተር አጠገብ ያለ ወጣት ገና ብዙ የሚሰራ ወጣት የነብር ጣት ዳይሬክተር አለ። እንኳን ደስ አለ ሳሚዬ። እንኳን አብሮ ደስ አለ። አጭር ጊዜ ነው ካወኩ። አዎ አሳፈርከኝ። በጣም ደስ ብሎኛል። የእውነት የእውነት በጣም አመሰግናለሁ። በስራህ ነው የተገለጥከው። እንደው እሸለማለሁ ብለህ ነበር ወይስ ፊልሙን ሰርቶ መጨረስ ብቻ ነበር? በፍጹም
የትኛውንም የማምነው ነገር አንድ ነገር አለ። አንድ የፊልም ባለሙያ ለሽልማት ብሎ መስራት የለበትም። ፊልም ሙያችን ነው፣ ፓሽናችን ነው፣ ስራችን ነው። እንደ ስራ ለኦዲየንስ ብቁ የሆነ ፊልም መስራት አለብን ነው እንጂ ለሽልማት ተብሎ የሚሰራ ፊልም ካለ ሁሌም ወዳጆች ነው። ጠብቀህ ነበር ሽልማቴ? አልጠበቅም፣ ማርያምን አልጠበቅም። በጣም ደንግጫለሁ። ረጃ እንደውም ከመድረክ ወጣ በኋላ ጸጊኛ ንግግር ትክክል የተናገርኩት ያልኳት ለምን መሰለህ? ቆንጆ ፊልሞች አሉ ከምልህ በላይ። ሰማን በጣም ቆንጆ ፊልም ነው። ቀንጃም ቆንጆ ፊልም ነው። እንግዱም በጣም ቆንጆ ፊልም ነው። ማለት አይቻቸው በጣም ተደስቼ ደስ ብሎኝ ያየኋቸው ፊልሞች ናቸው እና ይሄ የኔ ኳሊቲ ይሄ ነውና በዚህ ኳሊቲ ይበልጣለሁ የምትለው ነገር አይደለም። በፍጹም አልጠበቅኩም። እስዬ ወሰን እንዴት ነህ ያለኝ? እንኳን ደህና መጣህልኝ። እንኳን ደህና ከጭረት ፊልም። አዎ ከጭረት በጣም ደስ ይላል። ዛሬ የዳኞች እጩ ውስጥ አለበት አይደል? እውነት ነው። በአምስት ታጭቷል። በአምስት ዘርፍ እንኳን ደስ አለ። እንኳን አብሮ ደስ አለ። ለስንተኛ ጊዜ ነው ፊልም ፌስቲቫል ላይ ስትሳተፍ? ለሁለተኛ ጊዜ። በነገራችን ላይ እዚህ ፊልም ፌስቲቫል ላይ እንድትሳተፍ ስልክም የሰጠው እኔ መሰለኝ። እውነት ካሸነፋችሁ ምን ታደርግልኛለህ? ከመጣ ያው ሼር ነው። በጣም ደስ ይላል። የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል 20 ዓመት በጣም ትልቅ ጉዞ ነው። 20 ዓመት ሙሉ በመውደቅ በመነሳት ውስጥ ግን ኢንተርናሽናል ኢሜጁን ከፍ አድርጎ 20 ዓመት ደርሷል እና እዚህ 20ኛው ላይ ደግሞ ተሳትፋችኋል በጭረት ፊልም። ምን ተሰማ? በጣም ነው ደስ ያለኝ። ጭረትን ፊልም ስንሰራ ትልቅ ይሆናል ብለን አስበን ነበር የሰራ ነው። ያን ደግሞ ውጤት በማየታችን ያን ውጤት ምክንያቱም እጩ ሆንክ ማለት ያው ለአሸናፊነት የሆነ ሩብ ጉዳይ ነው። ሁለተኛ ደግሞ ተመርጠሃል ማለት ነው ወደሚል ፖይንት ነው የመጣውና በአጋጣሚ ሆኖ በጉማ አዋርድ አሸንፈን ነበረ። እውነት ግን አሸንፈን ነበር። እዚህኛው ደግሞ እንጠብቃለን። ፊልም ፌስቲቫል ላይ መሳተፍ በራሱ እንደ አሸናፊነት ይቆጠራል እላለሁ እኔ በግሌ። ምክንያቱም ከሰራህ ታይተሃል፣ ከታየህ ታይተሃል ማለት ነው። ከታጨ ደግሞ የማሸነፍ እድል ሰፊ ነው። እውነት እንዲህ አይነት ፊልም ፌስቲቫል ላይ ፕሮዲውሰሮች ብዙ ጊዜ አይሳተፉ። ፕሮዲውሰሮች ካልተሳተፉ ፊልም ፌስቲቫሉ የማደግ እድሉ የመነመነ ነው የሚሆነው። እዚህ ጉዳይ ላይ ምን ትላለህ? የመጀመሪያው መሳተፍ በትክክል አለባቸው። የስራቸው ውጤት ነው ማሳየት አለባቸው ብዬ አምናለሁ። በዛው ልክ ደግሞ የፌስቲቫሉ አዘጋጆችም ደግሞ ለነሱ ለፕሮዲውሰሮች የሚሆንም ነገር በደንብ ማመቻቸት አለባቸው ብዬ አስባለሁ። የሚዲያ ክፍተት ራሳቸውን የሚያወዳድሩበት ያለ እንትን ይሄ ፈጣን ሳይሆን ተረጋግተው ራሳቸውን እኩል የሚያወዳድሩበትን መድረክ መፍጠር አለባቸው ብዬ አስባለሁ። እንደዛ ከሆነ በእርግጠኝነት ሁሉም ሰው ማወዳደር የሚጠላ አይመስለኝም። የኔ እይታ ነው። ብዙ ጊዜ ሸላሚ የሆነ ሁሉ መድረክ ላይ አይቻለሁ። ዛሬ 20 ዓመት ደርሷል። እንዴት አየኸው? እንዴት አገኘው? እንዲህ አይነት ፌስቲቫሎችስ ለፊልም ኢንዱስትሪው ምን ፋይዳ አላቸው? ባይዘው ወይ እንደዚህ ያሉ ተቋማቶች የእውነት ያስፈልጋሉ። 20 ዓመት ሲጀመርም አስታውሳለሁ። አንደኛ ሴሌብሬት ማድረግ ነው ሙያውና ሙያተኛው። ሁለተኛ እንደ ኢትዮጵያ ላለ ሀገር ገና ለጥበብና ለጥበበኞች ብዙ ድጋፍና ፈንድ የሌለበት የፊልም ፖሊሲ ብናወጣም ምንም ሳይፈጸም እስኪጸድቅ 11 ዓመት አሁን ደምርበት ከወጣ 7 ዓመት በጣም የሚያሳፍር ብዙ ነገር ባለበት ለጥበብና ለጥበበኞች ባለበት ሀገር ላይ 20 ዓመትን በጽናት ሳታቋርጥ መቀጠል እንደ ትልቅ ጥንካሬ ነው ማለት። ገንዘብ፣ ጊዜ፣ ትኩረት ብዙም ያን ያህል እንደሌሎቹ ሀገር ኢንዱስትሪ የፊልም ኢንዱስትሪ ልትለው ባትችልም የገና ኮቴጅ ኢንዱስትሪ የጎጆ ኢንዱስትሪ ቢሆንም ያንን ለመለወጥ የምናደርገውን በፖሊሲ በፕሮዳክሽን በፌስቲቫልስ በአዋርድ በምናምን የሚደረጉ ነገሮች ይሄ ሁሉ የቫሊዩ ውስጥ ቫሊዩ ቼይን ውስጥ ያሉ የፊልም ስራ ዘርፎች ናቸው እና ይሄን የመጨረሻው አካባቢ ላይ የምታደርገው ሴሌብሬት የምታደርግበት ስለሆነ ለሙያው አንደኛ እድገት ጥቅም አለው፣ ሁለተኛ በየጊዜው መገናኛ ፕላትፎርም፣ ሶስተኛ ጥሩ የሰሩትን የምታበረታታበት የምትሸልምበት የምትደግፍበት ነው። ስለዚህ በምንም አይነት ጥራትም ይሁን የምን ደረጃ መደረጉ መከናወኑ ትልቅ ክብር አለኝ። 20 ዓመትም ደግሞ ስለሞላችሁ አንተም ድርጅት አብሮ ይሄን መስራቱ ቫልዩ እንዳረግ ያደርገኛል። ምክንያቱም የሰው ልጅ ቦዲ ማይንድ ኤንድ ሶል የዚህ ውቅር ነው። አእምሮ የሰው ልጅ ከሚሰራባቸው ጥበቦች አንዱ ፊልም።
ይህን ዘርፍ ደግፎ ይህን የሚሰሩ ተቋማቶች እንዲኖሩ እንዲበረቱ ማድረግ ለዘርፉ እድገት ለቀጣዩም ትውልድ ለማሸጋገር የሚደረገውን ጥረት በብዙ የሚደግፍ ነው እና ሲሪየስሊ እንደ ኢትዮጵያ ፊልም ሰሪዎች ማህበር ፕሬዚዳንትነቴም አፕሪሺየት አደርጋለሁ እንደ ባለሙያም እንደ ተቋም መሪነት። ይሄ የ20ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል በመዘጋጀቱ ተሸልመሃል። በ20ኛው ይሄ ዝግጅት በመዘጋጀቱ ምን ተሰማህ? እንደዚህ አይነት ሽልማቶች ትልቁ ነገር ጥሩነታቸውን መሰለህ ያበረታተዋል፣ ሞራል ይሰጣል፣ እልህ ያስይዟል። አሁን እኔ ብቻ አይደለም ዛሬ ስለተሸለምኩ እዛ ጋር እጩ የነበሩ ዳይሬክተሮች ነገ ለመሸለም እልህ ያደርጋል። ያ እልህ ደግሞ የተሻለ ስራ የምትሰራበትን መንገድ የተሻለ ጥሩ የምታደርግባቸውን ነገሮች ያደርግልሃል ማለት ነው። ስለዚህ እንደዚህ አይነት ሽልማቶች መበረታት አለባቸው፣ መደገፍ አለባቸው፣ በደንብ አናውንስ መደረግ አለባቸው። ስለዚህ ይሄንን ነገር እንደውም ሞር የማስተላልፈውን ነገር እቺ አነሰች እንደው ትንሽ ሰፋ ልትል ሶሻል ሚዲያ ሁሉም ፕላትፎርሞች ላይ በደንብ ይተዋወቅ። ምክንያቱም ይሄ ውድድር እንዲህ እንደሚሸልመን እንደዚህ አይነት ነገር እንደሚያበረታታን ብዙ ሰው አያውቅም። ብዙ ሰው እንዲያውቅ መድረስ አለበት ለተለያዩ ሚዲያዎች። ሶሻል ሚዲያ አሁን ጊዜ የዲጂታል ጊዜ ስለሆነ ዲጂታል ላይ ያሉትን ነገሮች እንዳለ ሰፖርት መደረግ አለባቸው እና ያንን ነገር እንዲያደርጉ ጥሪ ያቀርባሉ። በጣም ደስ ይላል። እንዲህ አይነት ፊልም ፌስቲቫሎች መዘጋጀታቸው ለእናንተ ለአክተሮቹ፣ ለደራሲ፣ ለፕሮዲውሰሮቹ ምን አይነት ፋይዳ አለው ትላለህ? በጣም አለው እንጂ ምክንያቱም እንደምታውቀው ነው የፊልም ስራ በጣም ከባድ ነው። ብዙ መስዋዕትነት የሚያስከፍል ነው። ብዙ ተለፍቶበት ነው። ያ የለፋበት ነገር ደግሞ ውጤት ሲያገኝ እንደገና እውቅና ሲሰጠው በጣም ደስ የሚል ነው። ይሄ ከታች ላይ የሚመጡትም ልጆች ሞራል የሚሆናቸው በጣም ብርታት፣ ጥንካሬ የሚሰጥ ነገር ነው። መልካም። አንተ ታስታውስ ከሆነ አንተ የተሸለምክባቸው መድረኮች ነበሩ፣ እንደገና ደግሞ ሸላሚ የሆንክባቸው መድረኮች ነበሩና ቀደም ሲል በጣም ደማቅ ነበሩና ከዚህ አንጻር ወጣት ተዋናዮች፣ ደራሲዎች፣ እንደገና ደግሞ ዳይሬክተሮች ይመጣሉ። ይሄ ፊልም ኢንዱስትሪ ተስፋ የሚያስቆርጥ ነገር ነው። ግን መድረስ እንደሚቻል በምን አይነት ቋንቋ ነው ልትነግርልን የምትችለው? መጽናት ነው መቼም ተግቶ መስራት ነው። እዚህ ሀገር አሁን ባለው ሁኔታ ትንሽ ከበድ ይላል ፊልም መስራት። ግን ደግሞ ጠንክሮ ከሰራ ማንም የትም ደረጃ ላይ መድረስ እንደሚችል ማሳያ ነው የሚሆኑት። ምክንያቱም እኔ ሸላሚም ተሸላሚም ሆኜ አውቃለሁ። ዛሬም ፊልማችን የዓመቱ ምርጥ የተመልካች ምርጫ አሸንፏል። ከፊልም ፌስቲቫሉ ጋር መቼ ተዋወቃችሁ? እንግዲህ እኔ ፊልም ላይ ስንቀሳቀስ 20 ዓመት ሞልቶኛል። አዲስ አበባ ዩኒቨርሲቲ በቲያትር ጥበባት ትምህርት ቤት ተመርቄያለሁ። ልቀት ኮሌጅ ደግሞ መጨረሻ ዓመት ላይ እገኛለሁ። ተመራቂ ነኝ ዘንድሮ። ፊልም ላይ እንግዲህ ብዙ ጊዜ ልዩ ልዩ ጥናቶችን በማድረግ እታወቃለሁ። ብዙ ፔፐሮችን ፕሮዲውስ አድርጌያለሁ። እንዲሁም ደግሞ በአደባባይ የሚደረጉ ዲስኮርሶች ላይ በፊልም ጉዳይ ላይ ልዩ ልዩ ክሪቲሲዝም ላይ ያተኮሩ፣ ቲዮሪ ላይ ያተኮሩ፣ ፕራክቲስ ላይ ያተኮሩ ጉዳዮች ላይ ልዩ ልዩ ዲስኮርሶችን ሳደርግ ቆይቻለሁ። እንደው የ20 ዓመት ጉዞ በጣም ትልቅ ጉዞ ነው። በ20 ዓመት ጉዞ ውስጥ መውጣት፣ መውረድ፣ ተስፋ መቁረጥ አለ። ፊልም ፌስቲቫል ማዘጋጀት በራሱ ትልቅ ጥንካሬ ይፈልጋል እና በአብዛኛው ይህ ኃላፊነት የተጫነው ይርጋሸዋ ዋናው ዳይሬክተሩ ጋር ነው። እንደው ይሄን ጉዞ ይሄን ጥንካሬ እንዴት አየኸው? ለኢትዮጵያ ፊልም ራሱ ለፊልም ኢንዱስትሪው ምን ግብአት ይኖረዋል ብለህ ታስባለህ? ይርጋሸዋ እንደሚያዘጋጀው አውቃለሁ። እኔ እንግዲህ ማኔጅመንት አካባቢ ውስጥ የለውም። ብቻ መሀል ላይ መጽሔት ይዘጋጅ ነበርና እሱ መጽሔት ላይ ፓርቲስፔት አደረግ ነበረ። እንዳልከው ያው ይርጋሸዋ ነው ረጅም ዓመት ይዞት ዘልቋል። ሀሳቡን የሚያመነጨው እሱ ነው እና በጣም ብዙ ጥረቶች ሲያደርግ እንደነበር አስታውሳለሁ። አሁን ዋንጫዎቹንም ለምሳሌ ህንድ ኤምባሲ ጋር ተነጋግሮ በጣም ከፍ ባለ ደረጃ ዋንጫዎች ያሸልም ነበረ። ከዛ ባሻገር ሻገር ሲልም ደግሞ ፊልም ፌስቲቫሉ ላይ የሚቀርቡ ፊልሞችንም ደግሞ በዓለም አቀፍ ደረጃ የሚታዩበትንም መንገድ ክሬት ሊያደርግ ይሞክራል። እኔ እስከማውቀው ድረስ ከአውሮፓ ፊልም ፌስቲቫል ቀጥሎ ረጅም ዓመት የተጓዘው ይርጋሸዋ የሚያዘጋጀው ኢትዮጵያ ፊልም ፌስቲቫል ነው እና ያው ለዚህ መመስገን አለበት። እንግዲህ እያደገ መምጣት እንዳለበት ሲል ይሰማኛል። ጥሩ ነው 20 ዓመት መጓዙ፣ 20ኛው መሆኑም ጥሩ ነው። ግን አሁን እነ ካን ፊልም ፌስቲቫል ምናምን ሲሆን ሙሉ ከተማው ነው የሚንቀሳቀሰው። ልክ ጥምቀት ሲከበር መላው አዲስ አበባ ያለ የሚንቀሳቀሰው አሁን ካንም ላይ ፊልም ፌስቲቫል ሲዘጋጅ እቺ ሞናኮ የምትባለው ከተማ ትነቃነቃለች። ፊልም ሰሪዎችን በአደባባይ ታገኛለ። ከውጭም ሰዎች ይመጣሉ። ረጅም ሰዓት ፊልሞች ይታያሉ፣ ውይይቶች አሉ ምናምን እና በደንብ እያደገ መምጣት እንዳለበት ይሰማኛል። ፊልም ሰሪውም ላይ
ብዙ ስራ መሰራት አለበት፣ የኔ ነው ይህንን ፊልም ፌስቲቫልም አልቀርም የሚል የፊልም ሙያተኛ ኢትዮጵያ ውስጥ ያስፈልጋል። ልክ ነው። ከዛ ባሻገር ዲያስፖራም ያሉ ፊልም ሰሪዎች እነ ፕሮፌሰር ኃይሌ ገሪማ ቡርኪና ፋሶ የሚደረገው የአፍሪካ ፊልም ፌስቲቫልም ላይ ብቻ ሳይሆን እዚህም ጋር ይህንንም አልቀርም መምጣት አለብን የሚለውን ነገር ይርጋ ሸዋና ጓደኞቹ በደንብ መፍጠር አለባቸው ብዬ አስባለሁ። ፌስቲቫሉ ብዙ የሚዲያ ከቨሬጅ እንደሌሎቹ ሲሰጠው አታይም። ያው ዓላማው ሙያውና ባለሙያውን ማሳደግ እስከሆነ ድረስ ፌስቲቫሉ ሲካሄድ በደንብ የሚዲያ ሽፋን ቢኖረው የሚዲያ አጋሮች በደንብ ይሄን ነገር ቀድሞውን ፕሮሞት ቢያደርጉት በደንብ ቢታወቅ የበለጠ ጥሩ ነው ብዬ አስባለሁ። ግን በጣም ቆንጆ ነበር። እንዲህ አይነት ፊልም ፌስቲቫሎች መዘጋጀታቸው ለፊልም ኢንዱስትሪው ምን ፋይዳ አለው? በጣም አለው። እንዳውም እኔ በማስበው ደረጃ ገና ይሄ የሽልማቱ ሁኔታ አላደገም ብዬ ነው ማስበው። ቢኒዬ ኦነስትሊ ለምንድን ነው ስራ ይፈልጋል። አሁን ሽልማት 2-3 አይነት ሽልማት አለ። ለምሳሌ ምርጥ ተዋናይ ብለው ዋንጫ ልትሸልም ትችላለህ ወይ ሰርተፊኬት ልትሸልም ትችላለህ። በእኛ ሀገር ኮንቴክስት ግን ደራሲውንም ይሁን አዘጋጁንም ይሁን ተዋናዩም ይሁን ፋይናንሻሊ ተጠቃሚ የሚያደርግም ሽልማት ቢኖር ጥሩ ነው ብዬ አስባለሁ። የማይረቡ ነገሮች ትልልቅ ሽልማቶች ይሰጣሉ። እዚህ ግን ብዙ ለሚለፉ ልጆች እና አንጋፋ አርቲስቶች ምንም እየተደረገ አይደለምና የበለጠ ተጠናክሮ መቀጠል አለበት። ፋይዳው ይሄ ነው። ለምን ሰዎች እንዲነቃቁ፣ እንዲበረቱ፣ በስራቸው እንዲጎብዙ በጣም ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። በዚህ 20 ዓመት ጉዞ ውስጥ በርካታ ሰዎች ተሸልመዋል። በርካታ አክተሮች ደግሞ አቅጣጫ ቀይረው መልክ ቀይረው ፕሮዲውሰር ሆነው በርካታ የፊልም ኢንዱስትሪ ያሳደጉ ሰዎች አሉ። እንዲህ አይነት ነገሮች ለአክተሩ ለፊልም ሰሪው ምን አይነት ፋይዳ አላቸው ብለህ ታስባለህ? እንዲህ አይነት ፌስቲቫል ምን መሰለህ፣ ፌስቲቫል ትልቁ ጥቅሙ ፊልም ሰሪ ፊልሙን ሰርቶ ከጨረሰ በኋላ ስለሚቀጥለው ፊልም ነው ማሰብ ያለበት። አሁን ትልልቅ ዓለም አቀፍ ፌስቲቫሎች ትልቁ አስተዋጽኦአቸው የገበያ መስህብ ናቸው። ፊልም ገዢዎች እኛ ሀገር ተለምዶ እንደሆነ አላውቅም፣ አሁን እኔ ብዙም ስለማልከታተል እንጂ ፊልም ፌስቲቫል ማለት ጥሩ ፊልም ተሰርተው አይን ያላገኙ ፊልሞች፣ ጥሩ ተደርገው ተሰርተው የፕሮሞሽን በጀት የሌላቸው ፊልሞች ስራቸውን የሚያሳዩበት እድል ነው የፊልም ፌስቲቫል። ሌላው ትልቁ የዚህ ደግሞ ሽልማት ያለው የፊልም ፌስቲቫል ደግሞ የፊልም ሰሪዎች እንደ ሌሎች የሽልማት ድርጅቶች ዳኞችና አዘጋጆቹ ናቸው ፊልሞቹን የሚያውቋቸው። ስለዚህ በህዝብ እይታ አይመዘኑም። ፌስቲቫሎች ግን ፊልሞቻቸው ፌስቲቫሉ ላይ ከታየ በኋላ መጨረሻ ላይ ነው በዳኝነት የሚዳኙት። ስለዚህ በኦፕን በሆነ መድረክ ነው ዳኝነቱ የሚዳኛቸው እና ጄኒውን የሆነ ተሸላሚ ማየት የምትችልበት አጋጣሚ ነው አንዱ እና ሌሎቹን እየወቀስኩኝ አይደለም፣ ግን የፊልም ፌስቲቫሉ የነዛም መኖር አለባቸው፣ እነዛም ሸላሚዎች መኖር አለባቸው። ፊልምን የሚሸልም አካል ሁሉ መበረታታት አለበት። የዚህኛው ግን የፌስቲቫል የገበያ ምርጫ ነው። እድሉን ላላገኙ ፊልም ሰሪዎች ፊልማቸውን የሚያሳዩበት አጋጣሚ ነው። እንደገና ደግሞ በህዝብ ተመዝነው በዳኞች ተመዝነው የሚሸልሙበት መድረክ ነውና በተለይ ለወጣቶቹ ፊልም ሰሪዎች ኢንስፓየር የሚያደርጋቸው እንደ ተሸላሚዎች ነገ የነሱን ተራ ለመመኘት የሚያደርጋቸው ፕላትፎርም ስለሆነ ሊበረታታ ይገባል። ኢንዱስትሪው በትልቁ ያግዛል። ለምሳሌ ተስፋ የጣለበት ይሸለማል። ሰው በጣም ለፍቶ ሪኮግናይዝ ይደረጋል። ያ ማለት ደግሞ ነገ ሲሰራ የተሻለ ብርታት እንዲኖር የተሻለ አቅም አሁን የተሻለውን እንድትገኝ ያደርጋል እና ትልቁ ነገር እሱ ነው። ሰው ትችላለህ፣ በርታ፣ ነገ የተሻለ ነገር አሳይ ማለት ነው እና የተሻለ ነገር ለመስራት እንደዚህ አይነት ፌስቲቫሎች ያስፈልጋል፣ እንደዚህ አይነት ሽልማት ያስፈልጋል። ሰውም እየሰራ እንዲቀጥል ማለት ነው እና ኢንዱስትሪው እንዲቆም ያስፈልጋል እንደዚህ አይነት ሽልማት። መቼም እንዲህ አይነት የፊልም ፌስቲቫሎች ለእናንተ አይነት ፊልም ሜከሮች ፊልም ለሚሰሩ ሰዎች ትልቅ አቅም ነው ይሆናሉ።
ግን እንደው በአይነቱ የመጀመሪያ ጊዜ አይደለም ስትሸለም፣ ሁለተኛ ጊዜ ይመስለኛል አይደል? አዎ በባለ ክራር ከወር በፊት በህዝብ ምርጫ ጉማ አዋርድ ላይ በባለ ክራር በልተናል። ይሄኛው ደግሞ ሁለተኛ ሽልማት ነው። ይሄ ሁለተኛው ሽልማት፣ ሁለተኛ ፊልም የሁለተኛ ሽልማት። በጣም ደስ ይላል። አሁን አንተ ደክመህ ለፍተህ ለሰራኸው ስራ እንደዚህ በህዝብ ፊት ተሸልመሃል፣ አደራም ተሰጥቷል ማለት ነው በታማኝነት እንድትሰራ። እሱ ነው ትልቅ ታውቃለህ። ከዚህ በኋላ ምን አይነት ስራ ልታቀርብ ታስባለህ? ምን መሰለህ እዚህ ጋር መናገር ባለ ክራር እንደ መጀመሪያ ፊልሜ ብዙ ነገር አስተምሮኛል። በጣም ብዙ ነገር ኦዲየንስ ላይ መወደዱ ምናምን ብቻ ሳይሆን ለእኛ መማሪያ ነው። አጋጣሚ ሆኖ በባለ ክራር የነበረኝ ክሩ እንዳለ ከአንድ ከሁለት ሰው በስተቀር እንዳለ እዚህ ገመሃል ላይ እንደ ቲም ነው እየቀጠለ ነው። ግን ገመሃል ላይ ሁለት ስንሰራ በትንሹም ቢሆን ከሀገር ውጭ ወጥቶ የሚታይባቸው መንገዶች ለማሳተፍ ሞክረን የተወሰነ ቦታም ተሳክቶልን እንደ እግዚአብሔር ፍቃድ ማለት ነው። አሁን ደግሞ ወደ ሶስተኛው ስራ እንደ እግዚአብሔር ፍቃድ እንጀምራለን ብለን አስበናል ከጽጌ ጋር። ለሶስተኛው ስራ ስንመጣ ደግሞ የተሻለ አፕግሬድ የሆነ ኦዲየንስን ተኩር ያደረገ ከዚህም ከዛ ነው። ግን ትልቁ ነገር የኔ እምነት መጀመሪያ ከሀገር ከመውጣታችን በፊት ለውጭ ሀገር ሰዎች ከማሳየታችን በፊት ኢትዮጵያ ውስጥ ያለን ኦዲየንስ መመለስ አለብን። ትልልቅ ሀሳቦች የሚፈጠሩት በግለሰብ ነው፣ ግን ተከታይ ሲኖራቸው ነው ፍሬ የሚያፈሩት። እና ይርጋሸዋ ይህን ነገር ከመሰረትና ካሰበ ጀምሮ ብቻውን ሲጥር አየዋለሁ፣ ሲለፋ አየዋለሁ። እና አንድ ቀን እንቅፋት ቢመጣው ይሄ ፊልም ፌስቲቫል ይቆማል እና የሀገር ክንፍ እንደመገንጠል ይሰማኛል። እኔ በጥበቡ በኩል መንግስትም አብሮት አሁን የአዲስ አበባ ቲያትር ቤቶች አስተዳደር ይሄን ፌስቲቫል እዚህ እንድናዘጋጅ በነፃ ነው የፈቀደልን። ይሄ የመጀመሪያው በ20 ዓመት ታሪክ ውስጥ የመጀመሪያው መልካም ጉዳይ ያገኘ ነው። ይሄን ሳናደንቅ አናልፍም። ተጨማሪ ነገሮች ቢኖሩ የሀገራችን መልክና ታሪክ ለመሸጥ እድል ፋንታ ይኖረናል ብዬ አስባለሁ። እንደው በዚህ ጉዳይ አንተ እንደ ፕሬዝዳንትነት ምን ትላለህ? ሁልጊዜ ሀሳብ የሚመነጨው ተቋማት የሚመሰረቱት ኢኖቬሽን ፈጠራም በለው ድርጅትም በለው በግለሰብ ነው። አብዛኛው ከአንድ ግለሰብ በሚመነጭ ሀሳብ ተቋማት የሚመሰረቱት ፈጠራ ብዙ ስራ የሚሰራው ብዙ ነገር። ይሄ ሰው ይሄንስ የኢትዮጵያ ኢንተርናሽናል ፊልም ፌስቲቫልን ሲያቋቁም ጀምሮ አውቃለሁ። ላለፉት 20 ዓመት መዝለቅ እንደተጠበቀው ሆኖ እሱን አመስግነህ ተቋማዊ አደረጃጀት ማድረግ ያስፈልጋል። በቦርድ የሚመራ ማድረግ ያስፈልጋል። ትልልቅ የመልቲ ቢሊዮን ዶላር ካምፓኒዎች ሲመሰረቱ በአንድ ሰው ሊሆን ይችላል። እነዛ ሰዎች ሞተው አልፈው እንኳን የሚቀጥሉበት ምክንያት ምንድነው? ተቋማዊ ስትራክቸር እና መዋቅር ብቻ ሳይሆን አመራርና ስርዓት ሲዘረጋላቸው። ይሄንን ለምሳሌ ከፊልም ማህበራት፣ ከመንግስት ተወካዮች፣ ለዘርፉ ቅርብ የሆኑና ታማኝ የሆኑ ሙያና ሙያተኛው የሚያከብሩ ከባለሙያዎች ሊሆን ይችላል፣ ከኢንዲቪጁዋል ከሲቪል ሶሳይቲ ወይ ከሙያ ማህበራት ሊሆን ይችላል፣ ከመንግስት ዘርፍ ውስጥ ካሉ ተቋማት ሊሆን ይችላል፣ ለጥበብ ድጋፍ የሚያደርጉ ትልልቅ የጥበብ ባለሀብቶች ሊሆን ይችላሉ። እነዚህ ኮምፖዝ ያደረገ በህጋዊ ስርዓት ቪዥን ኖሮት ኦብጀክቲቭ ኖሮት እነዚህ ይሄን ዓላማ ማንም ኖረም አልኖረም ሊያስቀጥሉ የሚችሉ አደረጃጀትና ተቋማዊ አሰራር ከተከልክ እንደ ብዙ 150 ዓመት ሊቀጥል ይችላል። እኛ አፈር ሆነን አጽማችን ቀርቶ ምናምን ሁሉ ማለት ነው። የዚህ አይነት አሰራሮችን መልመድ መቻል አለብን። ለእኔ አሁን የኛ የኢትዮጵያ ፊልም ሰሪዎች ማህበር ኦልሞስት 33ኛ ዓመቱ እየተንገዳገድክ ነው የምትደርሰው በማዕቱ ጣውረድ። ምክንያቱም የሚደግፍ የለም፣ ተስፋ የሚቆርጡ አሉ፣ በመሀል ከዘርፉ የሚወጡ አሉ፣ ድንገት ንፋስ ይዟቸው የመጡ አሉ። ቆሞ ዘልቆ የሚቀጥለው ውስጡ ያለው ሰውና ቡድን ነው። የዚህ አይነት አደረጃጀቶችን ፕራይቬት ሴክተሩ ሌሎችንም አቅፈህ አብሮ ወደፊት የሚቀጥልበት ሁኔታ ካለ በእውነት እየሰፋ እያደገ እንዳልከው አሁን ያቀረብካቸውን ሁሉ በተዘዋዋሪ እነት ፌስቲቫሎችን ኦል ኦቨር አፍሪካ እና ሌሎችም ሀገሮች በመዞር በመሳተፍ ትልልቅ እኮ ፌስቲቫሎች እኮ አሉ ዓለም ላይ። ትልልቅ እኮ ካንስ ፊልም ፌስቲቫል አለ። የአሜሪካ ስንት እነ ኦስካር መዓት አይነት ፌስቲቫሎች እና አዋርዶች አሉ። ከነዛ እየተማሩ አሰራራቸው እንዴት እንደሆነ በዛ ላይ ደግሞ መጨረሻዋን እቺ የሬድ ካርፔቷን የፎቶዋን ደግሞ ብቻ ሳይሆን ኢንዱስትሪ ሆኖ እንዲያድግ ፊልሞችን በብዛት በጥራትና በአይነት በሀገር ውስጥ በውጭም ተወዳዳሪ የሆኑ ፊልሞችን መስራቱ ነው መጨረሻ ላይ መሸላለሙንና ሴሌብሬት ማድረጉን ይዞት የሚመጣውና ይሄን ማድረግ በጣም ጠቃሚ ነው። እንዲህ አይነት ፌስቲቫሎችን ስታያቸው ለሀገራችን የፊልም ኢንዱስትሪ ምን ፋይዳ አላቸው? በጣም ትልቅ ፋይዳ። አንደኛ ምን መሰለህ፣ ፊልም መስራት
ከጭብጨባና ከክብር የዘለለ በጣም ትልቅ ብር የምታገኝበት አይደለም። ከሱ ይልቅ ሌላ በጣም ብዙ የምታገኝበት ራስን የሚደግሙ ብዙ የስራ እድሎች አሉ። ይሄኛው በቃ አርት ሙያን ወይም ደግሞ ስሜትህን ብቻ ተከትለ የምትሄደው ስለሆነ እንዲህ አይነት ነገር ሲሆን የበለጠ ያሞቀዋል፣ ልብህን የበለጠ እንድትሰራ ያግዝሃል፣ ይረዳሃል እና ሁለተኛውን አሁን እኔ ልጀምር ነው። ለምሳሌ እውነት ዋው ደስ ይላል። ጉማ ላይ ተሸለምን፣ እዚህ ላይ በ5 ዘርፍ ታጨን። ስለዚህ ሞራል ሆኗል፣ በጣም ሞራል ሆኗል። የእውነት አገር ፌስቲቫሎች ሲዘጋጁ ህዝቡ ዘንጦ ይመጣል፣ አክተሮቹ ዘንጦ ይመጣሉ። በዛ አጋጣሚ ህዝቡም አክተሮቹን ለማየት የሚያደርገው ጉጉት በጣም ትልቅ ነው እና እኛ ሀገር ውስጥ እንግዲህ 20 ዓመት ጉዞ እንደዚህ እየወደቅን እየተነሳን እዚህ ደርሰናል እና እንዲህ አይነት የፊልም ፌስቲቫሎች መኖራቸው ለፊልም ኢንዱስትሪ ምን ፋይዳ ይኖረዋል ብለሽ ታስባለሽ? በጣም ጥሩ ነው የሚሆነው። እጅግ በጣም እንደ ተነሳሽነት ነው የሚሆነው። እንደዚህ ሲሆን እነሱም ሞር ይበልጥ የመስራት ፍላጎት ይኖራቸዋል እና በጣም ሀሪፍ ነው የሚሆነው። የኛ ሀገር ደግሞ ሀሪፍ ላይ ነው አሁን ላይ ይገምታለሁ። ከአንተ ፊልም ውስጥ አለ አሁን በትምህርት ላይ ነው ያለኸው። በኢትዮጵያ ፊልም ላይ ምን አስተዋጽኦ ለማድረግ ታስባለህ ወደፊት? ምክንያቱም እንዳልከው እነ ካንን እናስባለን። በጣም ፕሮግሬሲቭ ነው፣ ያደጉ ናቸው። የተነሱበትን እናውቃለን፣ ታሪካቸውን አሁን ያሉበትን እናውቃለን። አሜሪካኖቹን ተዋቸው፣ እነሱ በጣም ሄደዋል፣ ልቀዋል። ከነሱ ብዙ መማር እንችላለን። አንተ ግን እንደ ግለሰብ ለዚህ ፌስቲቫልም ሆነ ለኢትዮጵያ ፊልም ኢንዱስትሪ መማርህ፣ እስከዛሬ ፊልም ውስጥ መቆየትህ፣ ጆርናል የሆነ ጽሁፎች ላይ መቆየትህ ምን አስተዋጽኦ ለማድረግ ታስባለህ? ኢትዮጵያ ፊልም ፌስቲቫል ፊልሞችን ያው ለማክበር ሴሌብሬት ለማድረግ ያግዛል ብያለሁ እና እዚህ ውስጥ ለምሳሌ እኔ ኮንትሪቢዩት የማደርጋቸው ነገሮች ካሉ በዚህ ጉዳይ ላይ ብታግዝ ተብዬ ቀደም ተብሎ ቢነገረኝ አይ ኩድ ፓርቲሲፔት። ከዚህ በፊት እንዳልኩ ጆርናል ነበራቸው፣ ያን የዛ ጆርናል ላይ ጽፍ ነበረ። በጣም ትልቅ ፋይዳ አለው ብዬ ነው የማስበው። ቢኮዝ ይሄ ኢንዱስትሪ የፉክክር አይደለም። አንዱ ከአንዱ የተለያየ ነገር ያያል። አሁን ካየነው ለሚቀጥለው ዓመት ማሳደግ የምንፈልገው ነገር ካለ እያሳደጉ ይቀጥላሉ ብዬ አስባለሁ። በጣም ብዙ ለምሳሌ የምልህ እነዚህ ነገሮች ናቸው ሞር አንተን ጥሩ እንደሰራህ ዋጋ የሚሰጡ ከምታገኘው ጥቅም ሌላ እና እንደዚህ አይነት ፕሮግራም በጣም ደስ ይላል። ሁሌም ቢኖር ጥሩ ነው ብዬ አስባለሁ። 20ኛ ዓመቱ ላይ ተሸልመሻል። እንግዲህ ርቀቱ በጣም ብዙ ነው። ከዚህ በኋላ ቀጥሎ የተሻለ እንዲሆን የእናንተ ተሳትፎ ያስፈልጋል። አብሮ ፌስቲቫሉ የኔ ነው ብሎ ማሰብ ያስፈልጋል እና እንዲህ አይነት ፌስቲቫሎች ባይ የበለጠ ለመሳተፍ የውጭ ጉዞም ለማድረግ ትልቅ እድል ስለሚፈጥር ምን ታስቢያለሽ? እንዲህ አይነት ፌስቲቫሎችን ደግፎ አብሮ ለመስራት በሚቻለው ሁሉ ደግፋለን፣ በምንጠየቀው ሁሉ እንተሳተፋለን። ምክንያቱም ከሚደግፉ ውስጥ አንዷ ነኝ። በደንብ መኖር አለበት ብዬ ከሚያስቡት ውስጥ አንዷ ስለሆንኩ የሚጠበቅብኝ ሁሉ አድርጋለሁ። ተስፋ የተጣለበት ተዋናይ ጌዲዮን ፊልም በዳኞች ምርጫ ተመርጦ እንዲሁም ደግሞ ተስፋ የተጣለበት ተዋናይ ከዛ ተመርጧል። እናመሰግናለን። ሆጋለች ተባስቶ አመሰግናለሁ። በጣም ማከብራችሁ፣ በጣም ወዳችሁ ይገኛሉ። ምትገርሙ ናችሁ። ነገራችን ይገባችኋል። እሺ ምትገርሙ ናችሁ። ሳሊ ትችላለ። የእውነት እግሩ እዚህ ድረስ የተሻለ እንዲሆን ትልቁን አስተዋጽኦ ያደረገ ሰው ነው። አባደጎቼ ሉሌ፣ ኪራ፣ ሀብ እንግዲህ እዛ ጋር ያለ በጣም ነው የምወዳችሁ። የእውነት ሁሌም ስለምደግፉ በጣም ነው የማመሰግነው። ሪስፔክት አከብራችኋለሁ። ኪራይ ሪስፔክት ልባም ሁላችሁ ማመሰግናለሁ። ታንኪዩ እንኳን ደስ አላችሁ። አጠገቤ ምርጥ ተዋናይ አለ ተስፋ የተጣለበት ተብሎ ተሸልሟል። ከምንም ነገር በላይ ያስደሰተኝ በጣም ቅንነቱን አድንቄያለሁ። ብዙ ጊዜ መድረክ ላይ ከራስ ፊልም በላይ ሌሎችን አድንቆ መውረድ የልብ ቅንነትን ያሳያልና እንዴት ልታደንቅ ቻልክ? እውነት ለመናገር የነበሩት ትልልቅ ሰዎች ናቸው ማከብራቸው እና እነሱ ፊት ቆሞ ማውራቱ በራሱ ትልቅ ነገር ነው። ለምን የአመታት ልምድ ያላቸው ያሁላ ተሞክሮ እዚህ ድረስ አድርሷቸዋል። ለአመታት ኢንዱስትሪ ውስጥ መቆየት በራሱ ትልቅ ነገር ነው። ሌላውን ትተህ ነው ማለት ነው እና ያ ልምድ ደግሞ አንድ ላይ ከብቃት ጋር ሲደመር አለማድረግ ከባድ ነው። እኔ ደግሞ ገና ነኝ፣ ምንም አልሰራውም። የመጀመሪያ ፊልሜ ነው። የመጀመሪያ ፊልም ነው ለሲኒማ ከ10 ዓመት በፊት ነበረ። ለሲኒማው ስንመጣ የመጀመሪያ ማለት ነው እንግዲህ ከብዙ ዓመታት በኋላ ነው የሚያስማትና እነሱ ማክበር ያስፈልጋል እና እውነት መከባበር አለብን። በብዙ ችግር ውስጥ ሀስል ውስጥ ስለሆነ የምንሰራው አሁንም ድጋሚ ላለው ቀንጃ ክሩ ይችላሉ። በጣም የሚገርሙ ናቸው። በጣም ደስ ይላል። በአንተ የፊልም ስራ ላይ ምን አይነት ድርሻ አላቸው ጓደኞቼ? በጣም ትልቅ አስተዋጽኦ ነው ያላቸው። እያንዳንዱ ነገር ይነቃሉ፣ ከጎኔ ናቸው። እንዴት ልበልህ
አብሮ አደግ ማለት ታውቃለህ ሁሉም ነገርህን ነው የሚያውቀውና ችግርህንም ድክመትህንም ያለህንም ብቃትና እንግዱ ፊልም ላይ የምታዩትን ብቃት እኔ ራሴ ሳላውቀው እነሱ ገብቷቸው ነው እዚህ እንድረስ ያደርጉኝና አለማመስገን ይከብዳል እያንዳንዱና ሙሉ ስማቸው መጥራት ራሱ አልችልም። ለምን ካለን ቅርርብ ካለን ፍቅር አንፃር አጥር አድርጌ ነው የጠራኋቸውና ምናልባት ከተቀየሙኝ ልደግመው እችላለሁ። ሙሉ ስማቸው በጣም ደስ ይለኛል። በጣም ንገራቸው። እሺ አመሰግናለሁ። ሳዳም ነጌሶ፣ ዘምዘም ነጌሶ አሉ፣ ኪሩቤል ስዩም፣ ግሬ መኮንን፣ ቴዲ ሲሳይ ብዙ ናቸው። እውነት የረሷችሁ ካላችሁ በጣም ይቅርታ። በጣም ነው የምወዳችሁ። የእናንተ ድጋፍ ነው እዚህ ያደረሰኝ። ቴንክ ዩ በጣም መልካም። ለዚህ ፊልም ስራ እድል የፈጠረልህ ሰው መቼም ይኖራል። የመጀመሪያዋን በር የከፈተልህ እንዴት ነው ልታመሰግነው የምትችለው? የመጀመሪያዋ እውነት ለመናገር እንደውም መድረክ ላይ ሳላነሳት ቀርቼ ነበር። እንኳን አስታወስኪኝ። ቴንክ ዩ። በዚህ አጋጣሚ ዘምዘም ነጌሶ የሳዳም ነጌሶ ዳይሬክተሩ እህት ናት። እሷ ናት የመጀመሪያው ስራ በቃ እዚህ እንድንሰራ የመጀመሪያው ብርታት የሆነችን። ከዛ በኋላ ደግሞ ቀጣዩ ተመስጋኝ የሚሆነው ሳዳም ነጌሶ ስክሪፕቱን ጽፎ ደርሶ ይሄ ፊልም ትልቅ ደረጃ እንዲደርስ ያደረገው ሰው ነውና የእውነት ሁለቱን አለማመስገን በጣም ነው የሚከብደውና እድሉ ስለሰጣችሁ ያመሰግናለሁ። እንደው የ40 ቀን እድል ሆኖ ነው ወይስ ዱብዳ ወርዶብ ነው? አያዋጣም በሚባል ኢንዱስትሪ ውስጥ ገብተህ እንደዚህ ሆንከው? አያዋጣም አሉ አያዋጣም አሉ። ከሰራን ያዋጣል። እውነት አሁንም እናገራለን። ከሰራን የምንሰራበት መንገድ፣ ኦዲየንስ የምንይዝበት መንገድ እነዚህ ነገሮች ናቸው ፊልም ነው። ከዛ ውጪ አመስጋኝ አለመሆናችን ይመስላል። እኔ ማለት ከዚህ የበለጠ ገመሃላያንም የመጀመሪያ ፊልም ባለ ክራር ነው ሲሰራ ከዚህ የበለጠ የተሻለ ገቢ ባገኝ ደስ ይላል። ግን ባገኘው ነገር ተመስገን ብለህ ስትቀጥል ማለት አሁን እኔ ሁለተኛ ፊልም ነው ይሄ። የመጀመሪያ ፊልም ስለተሻለ ጥሩ ነገር ስለተወደደ ሰው ስለወደደው ስላገኘንበት ቆንጆ ነው ተስፋ ስላየንበት ሁለት ብለን ይቀጥላልና ከተሰራ ቆንጆ ነገር ለህዝብ ካመጣ የተሻለ ነገር ከሰራ ያዋጣል፣ በደንብ ያዋጣል እና አብረን ደግሞ ተጋግዘን በፊልም ኢንዱስትሪ ሁላችንም ከሰራ ያዋጣል። የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ከአዲስ አበባ ቲያትር ቤቶች አስተዳደር ጋር በመተባበር ያዘጋጀው ይህ 20ኛ ዓመቱ የፊልም ፌስቲቫል እስከ መጨረሻው ድረስ አብራችሁን ቆዩ። ከኛ ጋር ከሆናችሁ ታተርፋላችሁ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። ዛሬ ለመሸለም ስትበቃ እንደው ምናልባት በፊልም ስራ ውስጥ ኢትዮጵያ ውስጥ አርአያ ነው፣ ይሄን አይቼዋለሁ፣ ይሄን አክተር ተከትየዋለሁ ወይ ዳይሬክተር ተከትየዋለሁ ብለህ የምታስበው ሰው ይኖር ይሆን? አለ። ማን ነው? የአብርሃም ገዛኝ አድናቂ ነኝ። ዋው! በጣም ነው የምወደው። አግኝቼው አላውቅም። በጣም ነው የምወደው። የነገና ምንድን በጣም እወዳለሁ። የሎሚ ሽታ ነው። በልጅነት በጣም ቆይቻለሁ ካየሁት። በጣም እወዳለሁ። ከዛ ውጪ ተሻለ ወርቁን በጣም ከማከብረው ዳይሬክተር እና ከማደንቀው። አንዳንድ ዳይሬክተሮች፣ የፊልም ባለቤቶች ወይ ፕሮዲውሰሮች ብዙ ጊዜ እንደዚህ አይነት ፌስቲቫል ላይ ፊልማቸውን አያስገቡም። በተለይ ፕሮዲውሰሮች ግን አክተሩ ይጎዳል ብዬ አስባለሁ። እንደ አንድ ባለሙያ አሳስበው አክተሩ መከራውን አይቶ ሰርቷል፣ ለፍቷል፣ ጊዜውን ሰጥቶ ሰርቷል። አክተሩ ፊልም ፌስቲቫል ላይ ገብቶ ካልተሰራለት እውቅና አያገኝም፣ የበለጠ መስራት እና አቅሙም አይታይም። እና በዚህ ጉዳይ አስታራቂ ሀሳብ ይኖርሃል? ምንድን ነው? በእርግጥ እንዳልኩ እኔ ውስጥ ሆኜ አላውቀውም ዳይነቱ በምን መንገድ ይሰራል የሚለውን። ግን የሆነ ታይም ላይ ፒክ ላይ ነበረ ይሄ ፊልም ፌስቲቫል፣ ኢትዮጵያ ፊልም ፌስቲቫል በጣም ፒኩ ላይ ነበር እና በዛ ፒክ ወቅቶች ውስጥ በእርግጥ የሚከበሩ ሰዎች ናቸው ዳይነቱን የሚሰሩት ምናምን እና መሀል ላይ የሚመጡ ትንሽ አጨቃጫቂ ነገሮች አንዳንዴ ሰውን ሊያሸሽ ይችላል። እሱም ፋክተር ነው ብዬ አስባለሁ። ከዛ ባሻገር እኔ አሁን ፌስቲቫሉ ራሱ እንደሚከናወን ተጋብዤ አይደለም ያወቁት። ልቀት ኮሌጅ ተልቆ ቲኬቷን ስላየው ነው የመጣሁት እና ምን ያህል መረጃው ፊልም ሰሪው ጋር ይደርሳል ወይ የሚለውን ነገር እኔ መረጃው የለኝም። ምናልባት ያለ መስማትም ሊሆን ይችላል አንዳንድ የማያስገቡበት ምክንያት። ግን ቢገቡ ጥሩ ነው። ኢቭን ተዋናው ብቻ ሳይሆን ዳይሬክተሩም እኮ ብዙ ለፍቶበታል። ሲኒማቶግራፈሩ አለ፣ ፕሮዲሰሮቹ አሉ እና ያው ፌስቲቫል ሲባል ፕሮዲሰሩ አለ፣ ተዋናው አለ፣ ዳይሬክተሩ አለ፣ እንዳልከው ሲኒማቶግራፈሩ አለ እና እነዚህ ሰዎች በሙሉ ሴሌብሬት የሚደረጉበት ቦታ ነው እና እሱ ነገር ላይ ምናልባት ንቃታቸው ላይ ቢሰራ ዝም ብሎ ፊልም አይቶ መሄድን ብቻ ሳይሆን ዲስከሽንን ቢከፈት ቢደረግ ምናምን ያኔ ሊመጡ ይችላሉ ብዬ አስባለሁ እና ከዳኝነቱ ባሻገር ምናልባት መረጃ ሲሰራጭ ፊልም ሰሪው ጋር በደንብ ላይደርስ ይችላል የሚል ጥርጣሬ አለ። በ20 ዓመት ጉዞ ውስጥ በሀገር ውስጥም በውጭም ብዙ ነገሮች አይተሃል እና እንደው ማትረሳቸው እዚህ ፊልም ፌስቲቫል ላይ የማትረሳው በህይወት ውስጥ
ይሄኛውን ቀን ይሄኛውን የሽልማት ጊዜ ይሄኛውን ሙቭመንት አስታውሳለሁ የምትለው ነገር የትኛው ነው? እኔ ምንድነው መሰለህ አሁን ብዙ ሀገር እጃለሁ እንግዲህ አሜሪካም፣ አውሮፓም፣ ካናዳም፣ አፍሪካ ብዙ ሀገሮችን በዳኝነትም ሳገለግል ቆይቻለሁ። ሌሎችም ደግሞ የፔፐር ስራዎችን ለማቅረብ እንደዚህ አቴንድም ለማድረግ ብዙ ፌስቲቫሎች አውቃለሁ እና እንዲሆኑ መመኛቸው እኛ ሀገር ውስጥ እኔ ጋር እንዲሆኑ መመኛቸው አሉ። አንድ ደግሞ እሱን ቢቀርም ደግሞ በእኛ ፌስቲቫል ሂደት ውስጥ ምን ነገር ነበሩ ብትልኝ አንዳንድ ጊዜ ለምሳሌ የሚያጋጥሙ የዳኞች ከባባድ ፉክክር ለምሳሌ በዘጠነኛው ላይ ይመስለኛል ሂልተን ነበር ይመስል የነበረው ዳኞቹ ረቡኒን ፊልምን ሙሉ ለሙሉ የተቀበሉበት 100% ያለ ምንም ልዩነት። አሁን እሱ ያስገረመኝ ነበር። ሌላ ጊዜ ደግሞ ብሔራዊ ቲያትር በነበረ አንድ ፕሮግራም ማና ማን መሰለ ሲፎክሩ የነበሩት ዘሪቱና እንትና ቃል ኪዳን ጥበቡ እነሱ ደግሞ እንደዚህ ተናንቀው ዳኞቹ ተቸገሩ፣ ለሁለት ተሰነጠቁ እኩል ኦልሞስት እንደዚህ ነገሮች ያጋጥሙኛል። እኔ አንዳንዶቹ በዩናን ይመስል በሙሉ ስምምነት 100% ዳኞች ነው፣ አንዳንዶቹ ደግሞ በጣም ፍትግ ያላቸውና ተሸነፍኩ አይበለው አንዳንዶቹ ለጥቂት ተሸነፉና 20 ዓመት ሙሉ መጓዝ በራሱ ትልቅ ዋጋ ያስከፍላል። ብዙ ሰዎች እንዲህ አይነት ሽልማት ላይ መጥተው ሲሸለሙ ሲያሸንፉ ወይ ደግሞ ተሸንፈው ሲሄዱ ይኖራሉ። አንዳንድ መንገራገጮች ይኖራሉ። ግን ልፋቱን፣ ድካሙን፣ ስቃዩን እዚህ ቦታ እነሱን ለመሸለም ያደረከውን ትግል ሰዎች ላይረዱ ይችላሉ። እስቲ በምን መልኩ ነው ልትነግረን የምትችለው? ሰዎችም አልተረዱት፣ መንግስትም አልተረዳው። አንድ ጊዜ ብርሃኑ ሽብሩ ምን አለ ቴሌቪዥን ላይ እዚህ ላይ ፓርላማ ላይ እኮ መሸለም አለበት ብሎ ተናገረ። እንደገና አንድ ሁለት ሰዎች እንደዚህ አጋጥመውኛል። እኔ በ20 ዓመት መንግስትም እንኳን አላደረገም። በግለሰብ ጫንቃ በጣም ትልቅ በጣም እጅግ በጣም አድካሚ ነው እና በሚያውቀው ግን መሰለህ ለማዘጋጀት የሞከረ ሰው ምንም ነገር ለማዘጋጀት የሞከረ ሰው ምን ማለት ነው? አንድ ጊዜ ዘነበው ለምን ሲል ሰምቼዋለሁ ሬዲዮ ላይ እኔ ኩቺ የውሻ ግንባር የምታክል መጽሐፍ ለማሳተም መከራ እንበላሉ። እሱ 10 ምናምናኛ ጊዜ ኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ያዘጋጀ ምንድነው እሱ ነገሩ? በዚህ ሰሞን ላይ አንተ ሁለት ሰዎችን በትክክል አቀጣጣር አታገናኛቸው። በተመሳሳይ ሰዓትና በጣም ከባድ ነው። እንግዲህ እግዚአብሔር ጉልበቱን ሰጥቶናል። የሚያውቀው ለማዘጋጀት የሞከረ ብቻ አለበለዚያ ማንም ሰው ቢረዳሽ የፊልም ፌስቲቫል ኢትዮጵያ ፊልም ፌስቲቫል በተለይ ደግሞ የዓለም አቀፍ ነው ስያሜው ላይ ያለበት እና ይሄም ሲከናወን ልክ ጉማ ላይ እንደሚሰጠው ትኩረት ይሄኛው መሰረት አለበት። አሁን ካንን ፊልም ፌስቲቫል ነው። አሜሪካኖች ደግሞ የሚያዘጋጁት ኦስካር አለ። ልክ ነው። ግን ሁለቱም ጋር ፊልም ሰሪ ይገኛል። ልክ ነው። ገብተዋል። ሶ ይሄ ብራንዱን ከፍ ቢያደርገው እመኛለሁ ልበል። በጣም ግሩም በጣም ግሩም። ከፍ ሳያደርገው ቀርቷል ከምል ግን ከፍ ቢያደርገው ከዚህ በተሻለ ቢያደርገው ትንሽ ማርያም መንገድ ብሰጠውና ምክንያቱም አሁንም ንቅናቄ ውስጥ እንቅስቃሴ ውስጥ ስላለ ዝም ብዬ ድፍን አድርጌ ከምዘጋበት ግን ፕሮግረስ ቢያደርግ ይላል። የአዲስ አበባ ቲያትር ቤቶች አስተዳደር አዳራሽ በመፍቀድ ሳምንቱ ሙሉ ፊልሞች እንዲታዩ በመፍቀድ ይህን ትልቅ አብሮ በማዘጋጀት ትልቅ አስተዋጽኦ አድርጓል። ምንድነው በጣም በነገራችን ላይ ላለፉት 19 ዓመታት የመንግስት መስሪያ ቤቶችንም ሳንኳኳ ነበር። የግለሰቦችን እንኳን ግን እንደዚህ አይነት ፖዚቲቭ የሆነ አስተሳሰብ ያለው የመንግስት መስሪያ ቤት አገላጋጠመ። አመራሮቹ እነ አቶ ፍጹም ዘገየን ጨምሮ እነ ፍቅረ ኢየሱስ እነ ማቲያስ በቃ መስመተ ካለምንም ከአንዳንድ ነው በቃ አዳራሹን ተጠቀመበት እንደፈለክ አድርገዋል። እንደምታየው አዳራሹ ደግሞ ቢዩቲፉል ቆንጆ አዳራሽ ነውና በዚህ አጋጣሚ ለአዲስ አበባ ከተማ አስተዳደር ሲኒማ ቤቶች ድርጅት ያለኝን አክብሮትና ምስጋና ማቅረብ እወዳለሁ። በዚሁ ይቀጥሉበት ነው የምለው። የተከበራችሁ የአዲስ ምዕራፍ ተመልካቾቻችን ቴዎድሮስ ተሾመ እንኳን አደረሰ ማለት እንፈልጋለን። እንኳን ደስ አለ። ሰሞኑን አሸነፈን የመጣኸው ለኢትዮጵያም ትልቅ እድል ነው ብዬ አስባለሁ። ምክንያቱም የግለሰቦች መውጣት የሀገር መልክ ነው ብዬ አስባለሁ። ግለሰቦች ትልልቅ ሀሳብ ይኖራቸዋል። ግለሰቦች የያዙትን ሀሳብ ደግሞ ተከታይ ያፈሩበታልና አንተ የሰራኸው ስራ እስከዛሬ የመጣህባቸው የኢትዮጵያ ፊልም ስራዎች ላይ እየቀደምክ ነው የመጣኸውና እሱ ሚስጥሩ ምንድነው? ሰሞኑን ሲያሸነፍክበትና ለኢትዮጵያም እንደ ሰርፕራይዝ ያረከን ነገር ምንድነው? ስለሱ ንገረን፣ ተመልካቾች እንዲሰሙ ስለምፈልግ። ፊልሙ ስለ እናት ምድር ነው።
ስለ እናት ምድር በእንግሊዝኛ ታይትሉ ነው የተወዳደር ነው። በብዙ ምክንያቶች ነው በእንግሊዝኛ ታይትሉ ነው የላክ ነው። ፎር ላቭ ፎር ላንድ ፎር ፓወር ብለን ነው ርዕሱን የላክ ነው። ከዓለም በጠቅላላ ከተላኩ 500 ምናምን ፊልሞች ውስጥ ተመርጦ በ8 ዘርፍ ታጭቷል። እውነት ግን ነው? በ8 ዘርፍ ማለት ቤስት ዳይሬክተር፣ ቤስት ስክሪን ፕሌይ፣ ቤስት አክተር፣ ቤስት አክትረስ፣ ቤስት ሲኒማቶግራፊ፣ ቤስት ኤዲቲንግ፣ ቤስት ቪዥዋል ኢፌክት ተመርጦ ነበር። እኛን በጣም ያስለፋን ደግሞ ቪዥዋል ኢፌክቱ ነው። እንደምታውቀው የጦርነት ፊልም ነው እና ትክክለኛውን የጦርነት ፒክቸር ለማምጣት በጣም ብዙ ማይል ሄደናል እና ከ8ቱ ዘርፍ እኛ ልክ በ8 ዘርፍ ታጭታችኋል ስንባል ጨርሰናል። እዛ ጋር በቃ ማሸነፍ ምናምን ለኛ ቀጣይ ቦነስ ነገር ነው። ኦልሬዲ ከ500 ፊልሞች ተመርጠን 5 ውስጥ መግባት ቀላል አይደለም። በዛ ተደስተን እንሄድ ነው። ውድድሩ ፊርስ እንደሚሆን ጠብቀን እንሄድ ነው። እንደዛም ሆነው ግን የለፋንበት ቪዥዋል ኢፌክት አሸንፎ ሽልማት በቪዥዋል ኢፌክት ደግሞ በጣም የለፋንበት ስራ እሱ ነበረ። በእሱ አሸንፈን ተሸልመን ሀገራችንን አስጠርተን የኢትዮጵያን ሁለተኛ ብሔራዊ መዝሙር የጥላሁን ገሰሰን ዘምረን የናይጄሪያ የቴሌቪዥን ሆስቶች ስለ ኢትዮጵያ ሬኔሳንስ ዳም እንዲያወሩ አስገድደን በቃ በዓለም አቀፍ ደረጃ ሀገራችንን አስጠርተን እጅግ በጣም ኩራት ነው። እግዚአብሔር ይመስገን ደስ ብሎኛል። እንዲህ አይነት ዝግጅቶች ውጪ ከተሸለማችሁ በኋላ ብዙ ጊዜ ከቴሌቪዥንና ከሬዲዮ መግለጫ ውጪ የአዳራሽ ዝግጅቶች ይፈልጋሉ። እንኳን ደስ አላችሁ፣ ይህ ውጤት የእናንተ ነው የሚል ፊልም ሜከሩን ሰብስባችሁ የምታዘጋጁበት አጋጣሚዎች መኖር አለባቸው ብዬ አስባለሁ። ምክንያቱም የናይጄሪያ የቴሌቪዥን ስቴሽን ሰርቶታል፣ ሀገር ውስጥ ደግሞ ሚዲያዎች ሊሰሩት ይችላሉ። ግን እንዲህ አይነት የአዳራሽ ቦታ ላይ ደስ ብሎናል፣ አንድ እርምጃ ተራምደናል መባል አለበት ብዬ አስባለሁ። እሱን ለምን አላደረጋችሁ? ከባድ ጥያቄ ነው። እኔ ማድረግ አለብኝ ብዬ አላስብም። ልክ ነው። እንግዲህ የሚሆነውን እናያለን። አሳይመንቱን ላንተ ሰጥቻለሁ። ምክንያቱም የኔ ድርሻ ፊልሙን አሳትፎ ሽልማቱን ይዞ መምጣት ብቻ ነው መሆን ያለበት። በጣም ትክክል። በጣም አዲስ ምዕራፍ ይባላል ፖድካስታችን። በአብዛኛው ታሪክ ያላቸው ሰዎች የህይወት ልምዳቸውን፣ የትምህርት ልምዳቸውን ለታናናሾች የሚያስረዱበት የነበሩበትን የመጡበትን ዘመን ደግሞ የሚነግሩበት ልጅነታቸውን የሚነግሩበት። ምክንያቱም የሁላችንም የዛሬ ማንነታችን የተሰራው ልጅነት ላይ ነው፣ ቀለሙ እዛ ጋር ነው የሚሰራው ብለን እናስባለን እና እንዲህ አይነት ሀሳብ የያዘ ፖድካስት ነው እና ምን እንደው የምትሰጠን አስተያየት ይኖራል? በርቱ ነው የምለው። እንግዲህ አሁን ዘመኑ ፖድካስትም ስለሆነ እናንተም ቀጥሉበት። እንግዲህ መንግስቱ ወርቁን እኔ ገነነ መኩሪያ ሊብሮ ቃለመጠይቅ ሲያደርገው ነው የማስታውሰው። መንግስቱ ወርቁ መጽሐፍ ደራሲ ጋር ያደረጋችሁትን ውይይት ዛሬ እንደገባው አዳምጣለሁ። በጣም እግዚአብሔር ያክብር ማለት ፈልጋለሁ። እግዚአብሔር ያክብርልኝ። ቴንክ ዩ። መልካም ጊዜ። አዲስ ምዕራፍ ፖድካስት ለኢትዮጵያ የሰሩ ታሪክ ያላቸው አንቱ የምንላቸው ጉምቱ ሰዎች አውራዎቻችንን ታሪካቸውን ሰንደን ማስቀመጥ ነው በምስል ቪዥዋል በሆነ መልኩ። ይሄ ለምን ይጠቅማል? ትናንቶቻችንን ካላስቀመጥን ዛሬ የሚባል ነገር አይኖርም፣ ነገም ተስፋ ያጣል። ስለዚህ እሱን ነው የጀመርነው። አዲስ ምዕራፍ ብለን ምዕራፍ ማረፊያ ነው፣ ማረፊያ ነው በግዕዝ እንደምታውቀው። አርፈናል፣ እዛ ላይ እየሰራን ነው። ለልጆቻችን አብረን የምናየው የምናስቀምጠው ትርክት ሳይሆን ታሪክ የምናስቀምጥበት ቆንጆ ፕሮግራም ጀምረናል። እንድታበረታቱን እንፈልጋለን። ቃልም እንድትገባልኝ እፈልጋለሁ እና ምን አስተያየት ይኖርሃል? የምንሰራው ደግሞ በዚች በእኛው በራሳችን ቀለም ነውና ሀሳብህን ስጠን እንደ ባለሙያና። እኔ መቼም ከበፊት ጀምሮ ጥረትህን አውቃለሁ። እርግጥ ያልክ መወድህ ማከብር አይነት ሰው ነው። አንተ ደግሞ የምትጀምራቸው ነገሮች ምን አይነት ሊሆኑ እንደሚችሉ መገመት እችላለሁ። ዝም ብሎ እንቶ ፈንቶ እንደማይሆን ውቂው ደብልቂው እንደማይሆን አውቃለሁ። አንደኛ እንኳን ደስ አለህ የመጀመሩ፣ ሁለተኛ የዚህ አይነት ሰዎችን ታሪክ መዝግቦ ሰንዶ በጽሁፍ በመጽሐፍ ላይ እንደምናስቀምጠው ሁሉ እኛ ፊልም ሰሪዎች ደግሞ በኦዲዮ ቪዥዋል ፊልሞግራፊ አሁን የራሴን ሰርቼ ለማሳየት ሙከራ እያደረኩ ነው። ወደ 50 በላይ የሚሆኑ ፊልሞች ላይ ስትሰራ ከየፊልሞቹ አንዳንድ ደቂቃ ወይ 30 ሰከንድ ወስደህ ብትሰራ ማን ሰራው፣ ዳይሬክተሩ፣ ጸሐፊው ብዙ መረጃዎችን እዛ ውስጥ አድርገህ ብታስቀምጥ ለታሪክ ልክ አውቶባዮግራፊ እና ባዮግራፊ እንደሚጻፈው መጽሐፍ ሁሉ የኛ ሙያ ደግሞ የፊልም ወደ ኦዲዮ ቪዥዋል ሲመጣ ፊልሞግራፊ በሙያ ውስጥ ያለህን አስተዋጽኦ በሚነበቡ ቃላት ብቻ ሳይሆን በኦዲዮ ቪዥዋል በሚሰማና በሚታይ። ስለዚህ የኢትዮጵያን ታሪክ
ለብዙ ዘመን ሊሻገር በሚችል መልኩ ለትውልዱ ማን እንደነበሩ በምስልና በድምጽ ቀርጦ አሁን ለምሳሌ አንድ ነገር ልንገር ዩኒቨርሲቲ ቲያትር ስንማር የብሔራዊ ቲያትር የተሰሩ ቲያትሮችን ተቀርጾ ተቀምጧል ወይ በጣም ልጅ ሆነን የምንሰማቸው የናባታ መኩሪያ የነጸጋዬ ገብረመድህን የነማናዘው አንደሻው የስንቱ ትልልቅ ዳይሬክተሮች የሰሯቸው ቲያትሮች ይሄ ትውልድ ሚስ አድርጎታል አንድ የለም do you believe this በጣም ያሳዝናል ምን አለ በድከመ እንኳን ካሜራ በቤት ውስጥ ካሜራ እንኳን በስልክ እንኳን ምናልባት በተደረሰ ጊዜ ተቀርጾ ቢሆን የዛኔ ስልክ ሞባይል አይኑ ግን ቢያንስ የሆነ ቪዲዮዎች ምናምን በVHS ምናምን ነገር ተቀርጾ ቢቀመጥ አሁን ገባ በደንብ አሳድጎ ለትውልድ በመረጃ ይቀመጥ ነበር ይሄም ጄነሬሽን አሁን ያሉትን ያረጁትን በደንብ ጀምረህ እድሜያቸው እየገፋ ያሉትን ከየዘርፉ በደንብ ፕሮግራም አውጥተህ ከፊልም ከቲያትር ከሙዚቃ ከታሪክ በተለይ የታሪክ ምሁራኖች እኔ አሁን ያለሁበት የኢትዮጵያ ሙያ ማህበራት ህብረት የሚባል ምን ሰራው አለ ከኢኮኖሚክስ ከሄልዝ ከአርት ከምን ተውጣተን ያለንበት እነዚህ በየዘርፉ ኢትዮጵያ በጣም ትልልቅ ጉምቱ ሊቃውንቶች አሉ አሁን በጣም ህፃናት ልጆች በጣም ብዙ የማያውቁ ልጆች መንገዱን እያጠፉ ያሉትን ለማሳየት ቀስ ብለህ በጥበብና በፍቅር ገልጦ ትልልቆቹን ሰዎች ስራቸውና ማንነታቸውን ማሳየት ይገባል ይሄን የምታደርገውን ነገር ለመደገፍ እኔ አም ሬዲ በፈለከኝ ጊዜ ለምወደውና ለማከብረው ሰው ጊዜ አለኝ በጣም እግዚአብሔር ያክብርልን ጉምቱ ምንላቸው አንቱ ምንላቸው አውራዎቻችንን ሰንደ ማስቀመጥ እንፈልጋለን እንዲህ አይነት አጋጣሚዎችን ጨምሮ የምትሰጠን አስተያየት ካለ እንዴት መስራት እንዴት መቀጠል እንዳለብን አንተ እዚህ ላይ ደርሰ ማየቴ በእውነት በጣም ኮርቼብሃለሁ ከዚህ መድረክም በፊት የተለያዩ የምትሰራቸውን የምታረጋቸውን የበጎ ስራዎች እከታተላለሁ ሰማለሁኝ ትልልቅ ዝግጅቶች ላይ በኃላፊነት ስትሰራ አውቃለሁ እንኳን ለዚህ ያበቃ ደስ ይላል እዛች ጥረት ውስጥ ትንሽዬ አንድ መሰላል እግር እንኳን ጣል አድርጌ ከነበረ ካንተ በላይ ነው ኮራለሁ እና አንተ እንኳን ደስ አለ አንተን በዚህ ቦታ ላይ በማየቴ በጣም ደስተኛ ነኝ ታሪክ መሰነድ ሁለት ለናንተም ለአዘጋጆቹም ትልቅ ኃላፊነት ነው እንደገና ደግሞ ባህሉ የለም እዚህ ሀገር ሰው ሲሰድበን ሲያንቋሽሸን ነው እንጂ የምናውቀው ታሪካችንን ሰንዶ ለህዝብ ሲያስቀምጥልን አናውቅምና ይሄንን በቀናነት ጀምራችሁ የሰሩ ሰዎችን ማበረታታት ነገ አዲስ ወጣቶች ታሪካቸው እንዲቀመጥ መስራት እንዳለባቸው የሚያሳይ ስለሆነ በርቱ እግዚአብሔር ትከሻውን ይስጣችሁ አሜን ትከሻ ምርቃት ነው ትልቅ ምርቃት ትክክል ነው ያው አሜን ብያለሁ እግዚአብሔር ያክብርልን እድሜ ከጤና ይስጥልን በጤና ይባርክን አሜን አመሰግናለሁ አሜን ሰለሞን ቦጋለ ከገማሊያ ፊልም ፌስቲቫሎች ለኢትዮጵያ የፊልም ኢንዱስትሪ ሊሰጡት የሚችለው ጉልበት ምንድነው ትላለህ? አንዱ እንግዲህ ምንድነው ፌስቲቫል ሲሆን ክብር ነው። የኢትዮጵያ ፊልሞች ክብር ያገኛሉ፣ ይወደሳሉ። ፌስቲቫል ራሱ የደስታ ድባብ አለው እና ደስ ብሎኝ ነው ፊልሞች ላይ የምመጣው። ከዛ ባሻገር በአንድ ቦታ ስለሚከማቹና ተከታታይ ቀን ስለሚሆን ሚሞሪም ፍሬሽ ይሆናል። ከዛ ባሻገር ፊልም ሰሪዎችን የማግኘት እድሉ ስለሚኖረኝ እሱ ነገር በጎ ነው ብዬ አስባለሁ እና ይሄ ፌስቲቫል ሲሆን ኤቭሪባዲ ሽክ ብሎ የሚመጣ አሁን ራሴ ዝም ብዬ ነው የመጣሁት አለባበሴ ልክ ያለ ምናምን፣ ግን እንደዚህ ሳይሆን በደምብ ትኩረት ሰጥተህ ነው። ለምሳሌ አሁን ሲዝኑ ራሱ ቢታወቃል አይደል? ህዳር ላይ ነን ያለ ነውና አይ ቲንክ ፍላክቹዌት ያደርጋል። ያው በየአመቱ ይዘጋጃል እንጂ ስፔሲፊክ ታይም የሆነ ሲዝን ተጠብቆ በአመቱ ሙሉ በቃ አይደለ ቢወራ እና እዚህ የሚደረጉ ዲስከሽኖች ዩቲዩብ ላይ ቢለቀቁ ላይቭ ከዛ ሚዲያው በጣም ሰፊ ትኩረት ቢሰጠው ምናምን ያኔ ፌስቲቫል ነው የሚለው ስሜት እኛ ጋር ይገባል። እንዲህ አይነት ፌስቲቫሎች እኔ በጣም ደስ ይሉኛል። አንደኛ እርስ በርስ ትተያያለህ፣ የልምድ ልውውጥ ታደርጋለህ። ይኸው መቼ እኔ እናንተ ተገናኘናል። አዎ ረጅም ጊዜ በኋላ እና በአክተሮችም በፊልም ሰሪዎችም ያለው መንፈሳዊ ውድድር ነው ብዬ አስባለሁ። እኔ በሱ ነው የምለካው። እንዲህ አይነት መንፈሳዊ ውድድሮች እንዲኖሩ
ሰው ሴሌብሬት እንዲያደርግ። ምክንያቱም ደስታን ሜክ የምታደርግባቸው ጊዜያቶች ጠባቦች ናቸው። አሁን ደግሞ ዘመኑ ልክ አይደለም። ስለዚህ በአጋጣሚ ደስታን ካልፈጠርክ በስተቀር መኖር ትርጉም አይኖር። እንዲህ አይነት ነገሮች እንዲቀጥሉ ከአክተሩ ምን ይጠበቃል? ከፕሮዲሰሮች፣ ከዳይሬክተሮች። ምክንያቱም አንዳንድ ዳይሬክተሮች እና ፕሮዲሰሮች ፊልማችንን አናሳትፍም ይላሉ። ከምን አንጻር እንደሆነ ባላቅም 1 2 3 ጊዜ ስላየሁ ማለት ነው። እና ተሳትፈው ነገሩን አብረው እነሱ ካልተሳተፉ ፊልም ፌስቲቫሉ አያድግም። የጋራ ስራ፣ የኔነት ስሜት፣ የኢትዮጵያ የሚለውን ስም እንዲወስዱ ምን መደረግ አለበት? እንደው ጠቅለል ያለ ሀሳብ። ልክ ነህ። ኢምፖርታንት ጥያቄ ነው። ቀደም እንዳልኩ ነው፣ ቢራ ፋብሪካ ከሌለ ቢራ ጠጥቶ ኢንጆይ የምታደርግባቸው ሴሌብሬት የምታደርግባቸው አይኖሩም። የመጀመሪያው ነገር ፊልም ፕሮዳክሽን ውስጥ ያሉ ከስክሪን ራይተርስ ፕሪፕሮዳክሽን፣ ፕሮዳክሽን፣ ፖስት ፕሮዳክሽን እያልን የምንሄደው ዳይሬክተሮች፣ ፕሮዲውሰሮች፣ አክተሮች፣ ሲኒማቶግራፊ፣ ካሜራ ላይ ሁሉም ባለሙያዎች ወላ ክሩ ወላ ካስት ወላ ስታፍ የፕሮዳክሽን የሆኑት በሙሉ መጀመሪያ በብዛትና በጥራት ፊልሞችን ለመስራት ውድድር ማድረግ አለባቸው። ያ ሲሆን መጨረሻ ላይ እዚህ ጋር ፌስቲቫልና አዋርዱ ጋር ስትመጣ ውድድር እኮ ማለት ነው። ይሄ እኮ በአንድ በኩል እንደ ፈተና ነው። ዘቤስት የሰራው ሊሸለም ነው። ፌስቲቫልና ግን ደግሞ የሚሰሩት በትክክል መርጦ ማወዳደርና መሸለም የሚችሉ ሰዎችን ጁሪ ማድረግ አለባቸው። አለበለዚያ ዝም ብሎ በጓደኝነት በትውውቅ ወይ በምናምን ከሆነ ስታንዳርዱን ደረጃውን ያጠፋል። የሚጀምረው ግን ከየት ነው? ከመጥመቁ ነው። ቢራውን ከመጥመቁ ነው። ለስላሳውን ከመጥመቁ ነው። እዛ ጋር መጀመሪያ ላይ ጥሩ ስክሪፕት የሚጽፉ ብዙ ከወጡ ጥሩ ዳይሬክተሮች ካሉን ለዚህ እኮ ነው ጎንደር ፊልም ስኩል አስከፍተናል። አዲስ አበባ ዩኒቨርሲቲ መጀመሪያ በማስተርስ እንዲከፍት ያደረግነው ለዛ ነው። አሁን ጎንደር 10ኛ ዓመቱ ነው ዘንድሮ። ደግሞ በጎንደር የሚባል ፊልም ፌስቲቫል አለ። እዛው የምናደርገው ፊልም ዲፓርትመንቱ 10ኛ ዓመቱ ነው። ወላይታ ሶዶ ዩኒቨርሲቲ ቦርድ በነበርኩበት ጊዜ እዛም የፊልምና ቴሌቪዥን ልክ እንደዚሁ እንደ ጎንደር አስከፍተናል። ከሁለቱ በፊት ግን አዲስ አበባ ዩኒቨርሲቲ እነዛ ምን ያመጡልናል? የሰው ኃይል ባለሙያ ያፈሩልናል። ፖሊሲ ምን ይጠቅመናል? ጋይድላይን ዳይሬክሽን ይሰጠናል። ፊልም ፕሮዳክሽን ይሰረጣናል። በብዛት በጥራትና በአይነት የሚሰሩ ፊልም ሰሪዎችን ያመጣልናል። ስለዚህ እዚህ ጋር መተን ልክ በሬድ ካርፔት ወይ በምንጣፍ ላይ እየሄደ ሴሌብሬት ለማድረግ አክተሩ በአክተርነቱ፣ ዳይሬክተሩ እንደዛው፣ ካሜራ ላይ ሳውንድ ሁሉ በየሙያው እዚህ ጋር ከመምጣት በፊት ልክ እንደ ሌሎቹ አገሮች ኢንዱስትሪ ሆኖ እንዳደገበት እዛ ጋር ሎካሊም ኢንተርናሽናሊም ተወዳዳሪ የሆኑ ፊልሞችን መስራት ያስፈልጋል። አለበለዚያ ዝም ብለህ ፌስቲቫል ላይ መጥተህ የማይረቡ ፊልሞችን በብዛትም ጥራትም የሌላቸው ሰርተህ እዚህ ጋር አሪፍ ልብስ ለብሰህ ፌስቲቫል ላይ ብትገኝ ምን ጥሎ ክንብንብ የሚባለው አይነት ነው። ስለዚህ ስራው መሰራት ያለበት እዛ ነው። እንዳልከው ደግሞ ለዚህ እኮ ነው ኦስካር ዓለምን የነቀነቁ ፊልሞችን ጥሩ ገቢ የሚያስገኙ ረቨኑ ታክስ ገቢ የሚያመጡ ብዙ ደስ የሚሉ ነገሮችን ከሰሩ በኋላ ነው ሴሌብሬት የሚያደርጉ። ዝንጥ ብለው ፊልሞቻችን እንዴት ነው ኮፒራይት እናንትን የምንለው? እንዴት ነው ሮያሊቲ የሚከፈተው ኢትዮጵያ ውስጥ? እንደነዛኞቹ በደንብ ዘንጦ ለሁሉም ባለሙያ ጥሩ ጥቅም እንዲያስገኝ። ስለዚህ ኢንዱስትሪ ውስጥ ቫልዩ ቼን ውስጥ ያሉትን ነገሮች ሁሉ በደንብ የሚሰሩ ባለሙያዎች፣ መጨረሻ ላይ ደግሞ እንዳልከው የእውነት ሴሌብሬት ማድረግ፣ መገናኘት፣ ጆይ ማድረግ ያስፈልጋል። ያም እስኪሆን ግን እንደዚህ መኖራቸው ኢምፖርታንትና ተገቢ ነው። ትልቅ አክብሮት አለኝ። የተባበራችሁትንም አዘጋጁንም ይርጋሸዋን በርቱ። ብዙ የዚህ አይነት ፕላትፎርሞች ያስፈልጉናል። እንዲህ አይነት የፊልም ፌስቲቫል ላይ መንፈሳዊ ውድድር ነው ብዬ ነው የማስበው። ምክንያቱም ሁሉም ሊያሸንፍ አይችልም። አንድ መለኪያ አለው። በዛ መለኪያ መሰረት እንግዲህ ቀንጃ ብዙ ነገር ወስዷልና ምን ተሰማህ? እንደው ለነሱ የምታስተላልፈው መልዕክት? በጣም ደስ ይላል። እንደለፉበት ፊልሙ በጣም ያስታውቃል። ብዙ ለፍተዋል። ያለው ሰውም ጋር ያለው ስሜት ለቀንጃ በጣም ትልቅ ነው። በባለሙያዎች ደግሞ ታይቶ 5 ዳኞች ናቸው ይሄን ነገር ድምጽ የሰጡበት። በጣም ደስ ይላል። ቀንጃዎች እንኳን ደስ ያላችሁ ነው። ቀንጃ እንዴት አገኘው? ጠቅለል አድርጎ የወሰደው ቀንጃ ነው። እንግዲህ በየዓመቱ አንዳንድ ፊልሞች እድለኛ ሆነው በብዙ ዘርፍ ይወስዳሉ። እንዴት አገኘው? ይገባዋል ትላለህ? አዎ፣ በጣም ይገባዋል። ለፍቷል። ለየት ያለ ነገር አምጥቷል። ይገባል። አንድ ሰው የለፋበት የልፋቱን ውጤት ማንም ሰው ማግኘት አለበት። ከቀንጃ ፊልም ቸርነት ፍቃዱ የሁላችን ካምኖ የኔ ቆንጆ መስከረም አበራ፣ ሴቷ ላይ መስከረም አበራ ከቀንጃ ፊልም ግበራ አስደማሚ ብቃቷን ያሳየችው መስኪ እንኳን ደስ አለሽ። ሞራስ ብለን እግዚአብሔር ይመስገን፣ እግዚአብሔር ይመስገን።
ከዚህ ሽልማት ቀጥሎ እግዚአብሔር ትልቅ በረከት ይሰጠኛል። ቀጥሎ ያለው ሽልማት የሱ ነው። አመሰግናለሁ። እግዚአብሔር ከቀንጃ ፊልም አየለኝ ጸጋና አዲሱ ለገሰ የ20ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል በመሆን ተሸላሚ ሞቅ ያለ ሞራል የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ምርጥ ሲኒማቶግራፈር ሱራፌል መዝገበ ከቀንጃ ፊልም ሞራል ይህ ዋንጫ ማስታወሻነቱ ለወንድሜ ታሪኩ ብርሃኑ ባባይልኝ የ20ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል የዓመቱ ምርጥ ፊልም ቀንጃ በመሆን ተሸላሚ ሆኗል። እግዚአብሔር ይመስገን እጅግ በጣም ደስ ብሎኛል። እንደ መጀመሪያ ስራ በብዙ የተባረኩበት ፊልም ነው። በጠቃላይ እግዚአብሔር ይባርካችሁ። የተከበራችሁ የአዲስ ምዕራፍ ፖድካስት ተመልካቾቻችን ኢትዮጵያ ኢንተርናሽናል ፊልም ፌስቲቫል 20ኛውን እያከበረን ነው የምንገኘው። ዛሬ የቀንጃ ፊልም ብዙ ነገሩን ጠራርጎ ወስዶታል። አጠገቤ ደግሞ ሰምሃል ቀንጃ ላይ ያለሽ የስራ ድርሻ ምንድን ነው? የቀንጃ ኤክስኪዩዝ ፕሮዲውሰር ነኝ። መልካም እንግዲህ ቀንጃ በርካታ ሽልማቶችን አግኝቷል። እንደሰራችሁት እንደደከማችሁት ነው ብላችሁ ታስባላችሁ? በጣም እንደው ምን ተሰማሽ? በጣም ነው ደስ ያለኝ፣ እጅግ በጣም ነው ደስ ያለኝ። እንደ መጀመሪያ ፊልሜም ከዛ ደግሞ እንደተከፈለለት ዋጋ በጣም በብዙ ችግር ውስጥ የተሰራ የመጀመሪያ ፊልምሽ ነው? ለኔ መጀመሪያ ፊልም እዚህ ኢንዱስትሪ ውስጥ ገብተሽ አታውቂም? የመጀመሪያ። በምን አይነት ድፍረት ገባሽበት? ምክንያቱም ያዋጣል ተብለሽ ነው ወይስ ፍላጎቱ ስለነበረሽ? ፍላጎቱ ስለነበረኝ ነው። እና ዛሬ ያ ፍላጎትሽ ድካም ታክሎበት ከፍሎኛል ብለሽ ታስቢያለሽ? ያው በጣም እስቲ አብረውሽ ለሰሩ ለተወኑ ላዘጋጁ ለሁሉም ምስጋናሽን ለሁሉም ቀንጃ ላይ ለነበሩት ሁሉ በተለየ ደግሞ ለቸርነት ቸሬ በጣም መልካም ሰው ነው። የምታምነው ሰው ነው፣ የሚታመንበት ነው። እኔ ቀንጃ ሲሰራ ሀገር ውስጥ አልነበርኩም። ሙሉ ኃላፊነቱን ወስዶ ሰርቶ እዚህ ደረጃ ያደረሰው ቸርነት ነው። ክሬዲቱን መውሰድ ያለበት ቸርነት ነው። ሌሎቹ ግን ሁሉም ቀንጃ ላይ የተሳተፉት በሙሉ የነበረው ችግር በነበረው ሁኔታ ሳይሉ ላይክ በቃ ለስራቸው በጣም ታማኝ ሆነው ቀንጃን እዚህ ደረጃ አድርሰውታልና እጅግ በጣም አመሰግናቸዋለሁ። በጣም መልካም። መቼም ቆንጆ ፊልም መስራት፣ ደግሞ መስራት፣ ዋጋ ሰጥቶ መስራት እንዲህ አይነት ሽልማት ያስገኛልና ሌሎች ከእናንተ በኋላ ለሚመጡ የፊልም ተዋናዮች፣ ደራሲዎች፣ አዘጋጆች ምንድን ነው የምትይው? እንግዲህ እኔ ብዙ አስተያየት መስጠት አልችልም። ያው የመጀመሪያ ስራዬ ነው። ግን ለምትሰራው ነገር እምነት ይኑርህ ብዬ አስባለሁ። እና ደግሞ የምትሰራው ነገር ግዴታ ሰክሰስህ እንትኑ ይሄ ፊልሙ ትክክለኛ መሆኑ ለሰው ይመጥናል ወይ የምታወጣው ባጀት ሳይሆን ከሰው የምታገኘውን ፖዚቲቭ የሆነ ነገር ለህዝብ የሚመጥን ነገር መስራት ዋጋ ይከፍላል ብዬ አስባለሁ። ፌስቲቫል ደስ ይላል። በጣም ፌስቲቫል አብሮ መሆን፣ መወዳደር፣ መንፈሳዊ ውድድርነት፣ ማሸነፍ፣ መሸነፍ፣ ማዘን እንዲህ ብዙ ስሜቶች አሉት እና 20 ዓመት ነው። አዘጋጆቹንም ተሳታፊዎቹንም አክተሮቹንም ዳይሬክተር ፕሮዲውሰሮቹንም እስቲ እንኳን አደረሳችሁ በለን። ኢትዮጵያ ኢንተርናሽናል ፊልም ፌስቲቫል እንኳን ለ20ኛው ዓመት አደረሳችሁ። በጣም ደስ ብሎናል። ይሄን ያህል ጊዜ ለፍታችሁ ይሄን ያህል ጊዜ ታትራችሁ እዚህ ስለደረሳችሁ እጅግ በጣም ደስ ብሎናል። ፊልም ሜከሮች ደግሞ የበለጠ የሚያድጉበትን መንገድ ስለምትፈጥሩ እድሉን ስለምትፈጥሩ በጣም እናመሰግናችኋለን። እንኳን አደረሳችሁ። ቻው። ይርጋሸዋ ተሾመ እንዲሁም መላው አብራችሁ ያላችሁት ክሩ በጠቅላላ እንኳን ደስ ያላችሁ፣ እንኳን ለዚህ ያደረሳችሁ እላለሁ። እጅግ በጣም እናመሰግናለን። ለሌላ ከፍ ባለ ፊልም ደግሞ እንጠብቃለን። እድሜ ከጤና ይስጥልን። ቤቢ እግዚአብሔር አመሰግናለሁ። ብዙ ድጋፍ ሳይኖር በተለይ ደግሞ በመስራቹ ይርጋሸዋ ተሾመ 20 ዓመት ብቻውን ነው ሲንቀሳቀስ የነበረው። ትንንሽ የኛ አገዛዎች ቢኖርበትም እንዲህ አይነት ሰዎች እንዲበረቱ እንዲጎለብቱ ምን መደረግ አለበት? ይርጊቲን ፐርሰናሊ አውቀዋለሁ። በጣም ጎበዝ ጠንካራ ልጅ ነው። ላለፉት 20 ዓመታት ወይም ከዛ በላይ አውቀዋለሁ። 20 ዓመት እንግዲህ አንድ ወጣት ልጅ እድሜ ነው። በጣም ትልቅ መስዋዕትነት ነው የከፈለው ይርጊቲ። ወደፊትም እንዲቀጥልበት ፈልጋለሁ። ስፖንሰር አድራጊ ድርጅቶች ይሄንን
የዚህ የኢንተርናሽናል ፊልም ፌስቲቫል ዋና አዘጋጅ የሆነውን ይርጋ ሸዋን በደንብ እንዲተባበሩት፣ እንዲያግዙት፣ እንዲደግፉት ጥሪ አቀርባለሁ። እንግዲህ ለዛሬ ተሸላሚዎች ደግሞ እንኳን ደስ አላችሁ እላለሁ። ለተሸላሚዎች ብቻ ሳይሆን ለተሳተፉ ለተወዳዳሪዎችም እንኳን ደስ አላችሁ እላለሁ። በቅድሚያ በጣም እጅግ በጣም አመሰግናለሁ። እኛም ደግሞ ባለ ትንሽ ጊዜ ወስደ ቃለ ምልልስ ስላደረግን እጅግ እናመሰግናለን። መልካም ጊዜ። በዚህ በፊልም ስራ ጉዞች ላይ በጣም ዋጋ የከፈልልሽ ሰው አለ የምታመሰግኛቸው? አብረውሽ የሰሩ ቤተሰብ ሊሆን ይችላል፣ ማመስገን እስኪ። ቤተሰቦቼ፣ ስማቸውን ጠርተሽ ብርሃን ማሙሻ፣ ልጆቼ፣ ጓደኞቼ ከጎኔ ሆነው ላገዙኝ፣ እንዲሁም ለቸርነት ፍቃዱ በጣም አመሰግናቸዋለሁ። አመሰግናለሁ ህዝቡ ስላየው ስለወደደው እጅግ በጣም ደስተኛ ነኝ። ከዚህ የተሻለ ደግሞ ጥሩ ስራ ሰርተን እንመጣለን። እዚህ ፊልም ላይ የተሳተፋችሁ በሙሉ ኖሚኔት የነበራችሁ፣ የተመረጣችሁ፣ የተሸለማችሁ ሁላችሁ እንኳን ደስ አላችሁ። የአዲስ አበባ የቲያትር ቤቶች አስተዳደር አዳራሽ ውስጥ ኢትዮጵያ ኢንተርናሽናል ፊልም ፌስቲቫል 20 ዓመቱን እያከበረ ነው። እንኳን አደረሳችሁ። ለአክተሮቹ፣ ለዳይሬክተር፣ ለፕሮዲውሰሮቹ፣ ለአዘጋጆቹ የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል አዘጋጆች 20 ዓመት ቀላል አይደለም። ስራው ውስጥ ያለ በደንብ ያውቀዋል። እንኳን 20 ዓመት 2-3 ዓመት እንኳን በተከታታይ መቀጠል የሚከብድበት ሀገር ውስጥ ነው ያለ ነው። ስለዚህ ይህንን ተቋቁማችሁ 20 ዓመት ሙሉ ኮንሲስተንት ሆናችሁ ፌስቲቫል ማዘጋጀት ትልቅ አቅም የሚጠይቅ ነው እና እንኳን ደስ አላችሁ፣ በርቱልን። የትከሻችሁንም ስፋት እናደንቃለን። እንኳን ደስ አላችሁ እናንተ ነው። ለተወኑ፣ ለተሳተፉ፣ ላዘጋጁ፣ ለቤተሰብ፣ ለሁሉም እስኪ ምስጋና አለ። አብራችሁ የሰራችሁ ሶልዬ ልበቀናው፣ ደርዬ የሰው ልክ ነው። ደርዬ ማለት በጣም የሚገርም ሰው፣ ሶልዬም ልበቀና በጣም ጸባይ ሰናይ የሚባል ሰው ይታወቃልና ሄዲ ሁላችሁን አብራችሁ የሰራችሁ በጣም አመሰግናለሁ። እናንተ ባትኖሩ ኖሮ ምናልባት ለህዝብ ላልቀርብ እችል ነበር፣ ይሄ አቅም ተደብቆ ይቆይ ነበር ማለት ነውና ቴንኪው ማለት ፈልጋለሁ። በድጋሚ ሳዲ፣ ኪራ አብራችሁኝ ሁላችሁም የለፋችሁ እነ ግደይ ሁላችሁም ኪራ ልባም ክሩ ቴንኪው በጣም። የሚቀጥለው ዓመት አሸንፈህ እዚህ ሳይሆን ስቱዲዮ ፖድካስት ጋር እንደምጋብዝ ይሰማኛል፣ ያስታውቃል። ውስጥህ የተሰጠህ ነገር እንዳለ ያስታውቃል። ለዚህ ደግሞ ጸሎትና ጥረት ይፈልጋል። በርታለኝ። እሺ አመሰግናለሁ። ቴንኪው። እሺ ነባ በርታለኝ። ስራ በዚህ ስራህ ላይ በጣም የማትረሳቸው ሰዎች አሉ። ቤተሰብህ ሊሆን ይችላል፣ ጓደኞች ሊሆን ይችላል። ይሄ አጋጣሚ በጣም ቆንጆ ነው፣ ተሰንዶ የሚቀመጥ ስለሆነ ከምንም በላይ ያው ትልቁን ቦታ የምጠራው በስሜ በእናቴ ስም ነውና እናቴ ነች። ክብሯንም ባዩሽ፣ ወይዘሮ ባዩሽ እናቴ ነች። ከምንም በላይ ትልቁ ሚናውን ያወሰደችው ዛሬ እዚህ ጋር ቆሜ ለመኖር እዚህ ጋር ልሁን ብርታት የሆነች እሷ ነች እና እናቴ ምን ብዙ ነገር ይገባታል። ከዚህም በላይ እኔ በጣም ለእናቴ ትልቅ እንትን አለኝ። ከዛ ቤተሰቦቼ፣ ወንድሞቼ፣ እህቶቼ፣ ሁሉንም የሰፈር ልጆቼ ምናምን በጣም ከሁሉም በላይ ላመሰግናቸው እወዳለሁ። ከዛ ደግሞ ትልቁን የገመሃልያንም ብቻ ሳይሆን የባለካ ብዙ ጊዜ አመስግኛት ስለማላውቅ አመስግናት ትልቅ ሚና ያላት ጸጋ ነች። የገመሃል የሁለቱም ፕሮዲሰር ከእህትም በላይ ነች። በጣም ምርጥ ጓደኛ ነች፣ ምርጥ አሳቢ ነች። የፈለግኩትን በነፃነት በፍሪደም የፈለግኩትን አይነት በመፈለግኩት መንገድ እንድሰራ አድርጋኛለች። እንደ ፕሮዲሰር ጣልቃ ሳትገባ እንደዚህ ካልሆነ ሳትለኝ በነፃነት ሰርታለች። ከዛ በኋላ ደግሞ ካሜራማኔ አብዱልከሪም ኪማ በጣም ለፍቷል። በጣም ብዙ ነገር ለፍቷል። በጣም እነጫነጭ ነበር፣ አመሌን ችሏል። ኤዲተሪ በጣም ብዙ ነገር ነበር። ሳፈርስ ከምል በላይ ውሸቴ እንዳይመስል በጣም ዛሬ የሰሩትን ስራ ጨረስን ብሎ ነገ ጠዋት ላይ አፍርሼ ሌላ ስራ ስሰራ ነበር። በጣም ለፍቷል። ከዛ በኋላ ሙሉዓለም ታከለ ማጀቢያ ሙዚቃውን አልመጣም ብዬ በጣም ታግያለሁ። እስኩር የሰራው ሮባም ለፍቷል። ማለት በጣም ይሄ ፐርፌክት ነገር ለማምጣት ኦዲየንስ እንዳይጠለው አንድ ፊልሙ ትራጀዲ ስለሆነ የሆነ ሰልችቶ ሰው እንዳይሄዱ በሚል ብዙ ታግለናል። ከዛ ሳውንድ ማን ኤዲ ነጁ አክተሮቼ ቃል ንግስት የምትሆን ልበለ ፊልሙ ላይ በጣም ትልቅ ደረጃ የምትደርስ ትልቅ የፊልም ባለሙያ አዜብ ከልቧ በቃ የስራ ሰው ነች። በጣም አሳቢ ነች። በጣም ኢነርጂ ያላት ሰው ነች። ሰለሞን ቦጋለ በቃ ልምዱን አካፍሎናል፣ ረድቶናል እና ሁላችሁንም ከልብ አመሰግናለሁ። ሁላችሁንም ያልጠራኋችሁንም ሁላችሁንም በጣም አመሰግናለሁ። በጣም ወዳችኋለሁ። ይሄ የነሱ ዋንጫ ነው፣ እኔ ብቻ አይደለም። በባለክራር አይታችሁ የወደዳችሁለት፣ በገመሃል አይታችሁ የወደዳችሁለት ዛሬ ይሄው የምታደንቁት የምታከብሩት ተስፋ የጣልንበት ዳይሬክተራችን ለሰጠኸኝ ቃለ ምልልስ በጣም አመሰግናለሁ። እኔም አመሰግናለሁ። ነገ የተሻለ ጠብቃለሁ። በዚሁ ኃይል ከሄድክ አሸናፊ ሆነህ የሚቀጥለው ምርጥ ዳይሬክተር ሆነህ
እንዳይህ እፈልጋለሁ። በርታልኝ። እኔ አመሰግናለሁ ለሰጠኝ ታንቁቴ። ሁላችሁም ጀግና አርቲስቶቻችን፣ የኢትዮጵያ ጀግና አርቲስቶቻችን እንኳን ለ20ኛው የፊልም ፌስቲቫል በሰላም አደረሳችሁ። ሁላችሁም አሸናፊዎች ናችሁ። እንወዳችኋለን። አመሰግናለሁ። ለ21ኛው ደግሞ እንገናኛለን። መልካም። በ21ኛው በተዋናይ እንጠብቅሽ። በትወና እውነትሽን ነው። እጠብቃለሁ። መልካም ጊዜ። ስለሰጠሽን ቃለ ምልልስ እናመሰግናለን። የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል የዛሬ ዓመት 21ኛው ሲከበር እንዴት ሆኖ ቢከበር ደስ ይላል? ምኞትህ? 20 ዓመት በሙሉ ፓርቲስፔት ያደረጉ ፊልም ሰሪዎች 21ኛው ላይ ቢጋበዙ እና ስራቸውም በሆነ መንገድ ሴሌብሬት ቢደረግ የሆኑ የሚጎበኙ ኤግዚቢሽኖች ቢኖሩ እሱ እንግዲህ አይ ቲንክ ጥሩ ሊሆን ይችላል። ምናልባት 21ኛው ላይ ከአንድ ዓመት ጀምሮ ቅስቀሳ ምናምን ቢደረግ አይ ቲንክ ቅስቀሳው መሰለኝ እኔ አሁን 3 ቀን ሲቀረው ሊሰማው ላልመጣ ሁሉ ይችል ነበር እና ግን ቅስቀሳውን ሰፋ ባለ መንገድ እያደረጉ ሰው መቅረት የለብኝም የሚለውን ነገር 21ኛው ላይ ቢፈጥሩ ደስ ይላል። ግን በዚህ አጋጣሚ ማመስገን እፈልጋለሁ። 20ኛው ኢትዮጵያ ፊልም ፌስቲቫል ላይ ደርሰናል። ደስ ብሎኛል። ቀሪው ጊዜም ቀና እንዲሆን እመኛለሁ። አመሰግናለሁ። ዝግጅት ላይ የወጡ የወረዱ ገመድ ያቀበሉ አምፖል የቀጠሉ ጥላ ያቀበሉ ዋጋቸው ብዙ ነው። ቤት ሲገነባ ሲሚንቶ እንዳቀበሉ ሰው ከኢንጂነሩም በላይ እነሱ ዋጋ አላቸው። ይሄ ዝግጅት ሆኖ እዚህ ቦታ እንዲቆም አብረው ለሰሩ ሰዎች ሞቅ አርጋ መስገን። ኧረ በእናትህ አንተን ጨምሮ ማለት ነው። አንተን ጨምሮ ዝቅ እኔ ምን አጠፋው? አንተን ጨምሮ ነው እንኳን ላደረጋችሁልኝ ነገር በሙሉ ይኸው እንደዚህ ዝቅ ብዬ ነው የማመሰግናቸው። አንተን ጨምሮ ቢኒን ጨምሮ ሁላችሁ በቃ ቃላት የለኝም። እንደዚህ ብዬ ነው የማመሰግናችሁ። እግዚአብሔር አክብረልኝ። 21ኛውን እንዴት እንጠብቀው? ዝግጅቱን መቼ ትጀምሩታላችሁ? በቃ ከወር በኋላ እንጀምራለን። ከወር በኋላ ነው የምንጀምረው። 21ኛውን ተአምረኛ ለማድረግ እንጥራለን። ብቻ እግዚአብሔር ጊዜን ጤናውን ይስጠን። አሜን። እጅግ በጣም አመሰግናለሁ። ቴንክ ዩ ሶ ማች። ይቅናህ እንደ ልብህ። እንኳን አደረሳችሁ። የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል 20 ዓመት መጓዝ ቀላል አይደለም። ለዚህ ቀን እንኳን አደረሳችሁ። በዚህ ሂደት ውስጥ እስከዛሬ የተሳተፋችሁ ያገዛችሁ፣ የተባበራችሁ ማናቸውም አይነት ተቋማቶችና ሰዎች ከልቤ አመሰግናለሁ። ይሄ ለኢትዮጵያ የፊልም ዘርፍ እድገት እንደ ትልቅ አስተዋጽኦ የሚቆጠር ነውና ይርጋሸዋም የቢኒ ምዕራፍ እንኳን ደስ አላችሁ። እንኳን አብሮ ደስ አለ። መልካም ጊዜ ለ21ኛው ለ30 ለ50ኛው ያድርሰን። እግዚአብሔር አክብርልን፣ እድሜ ከጤና ይስጥልን። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ዛሬ አዲስ ምዕራፍ ስቱዲዮውን እዚህ አዲስ አበባ ቲያትር ቤቶች አስተዳደር መጥቶ ስቱዲዮውን ገንብቷል። ምክንያታችን የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል 20ኛ ዓመቱን እያከበረ ይገኛል።